አይ ጳጳሴ ነው ብለህ ግን አፍ አይደለም ማለት አትችልም። ወንበዴ ነው ካልከው አዎ አይደለም። በቃ አሁን እከሌ የሚባሉ ሰው ያለው ስም መጥራት ስለማልፈልግ ነው። እሳቸውም ቤተክርስቲያኒቷ ወንበዴ ብላቸዋለች። አሁን እኔ በእሳቸው ዙሪያ አንድ ቀን በዚህ በማንች ማርያም የምትባለው አውቃታል። ማን ጥሩልኝ በእናታችሁ ማርያም ነው ምናምን የምትባል ሴትዮ አንድ ቀን እህተ ማርያም እንዲህ ብላ ምናምን ብልባ እኔ በግሌም ቤት ከፍቼ ወንድሞችም እህቶችም ቤት ገብቼ በእህተ ማርያም ዙሪያ አውርቼ አላውቅም። ለምን? ምክንያቱም ኦርቶዶክሳኖች በጠቅላላ ሪፕሬዘንት አታረገንም። ወንበዴ ነች ያሉ 99% አሉ የማይቀበሏት እንደ ቤተክርስቲያን እንደ ሲኖዶሱ እንደ ምናምን የራስ ሲኖዶሱ አያውቃትም ጭራሽ። አሁን እዚህ ላይ ልብ አድርጉ። እቺ ልጅ ጥያቄ ትጠይቀዋለች ልደትን ማለት ነው። እና ምንድን ነው በ81ዱና በ66ቱ መካከል ያለው ብላ ትጠይቀዋለች ማለት ነው። ልብ አድርጉ። የአጋንንት ነው የሚለው ጓደኛው 66ቱ እና የአዲስ ኪዳኑ ላይ አንድ አይነት ነህ ነው አላት። 27ቱን እንቀበላለን እኛም እነሱም 27ቱን ይቀበላሉ አለ። ኦኬ ቅዱሳን፣ አሁን የመጣችሁ ልጆች ዛሬ ርዕሱን እንደምታዩት እንዴ ሳነብ አይታይም እንዴ? ጆ ይታይ ነበረ። አሁን ጠፋ እንዴ? እኔም እሱን እያነበብኩ ስለነበረ ድምፅ ብቻ ነው የምሰማው። አንተ የምታነበውን ኢትዮጵያ ኦርቶዶክስ ቤተክርስቲያን እምነት ስርዓትና አምልኮን እያነበብኩ ነበር። እኔ ራሴ ሰላም አላልኩም። እንዴ ነው ወርጃለሁ። ድምፅማ በደንብ እንትን ይላል። እንትኑ እዚህ ላይ አሁን እንትኑ ላይ ግን አልታይም። አይገርም? ኔትወርክ ነው ማለት ነው። ለማንኛውም ግን እኔ ያው ከእንትኑ ላይ ነው የማነብላችሁ። እስቲ እንደገና ድጋሚ እስቲ ቆይ እንዲህ አድርጌ ታጠፋውስ። እስቲ ቆይ በመካከል እስቲ አንድ ነገር እንትን ልበልና ስለዚህ ስለ አክሱም ጽዮን ስላለው ጽላት አንድ ታሪክ አለ። እሱን እንትን ልበል። እውነተኛ ነው አይደለም ይባል። ይህን የምንመለከተው ሰው ኤድዋርድ ኡለንዶርፍ ይባላል። የብሪቲሽ ሚሊተሪ የነበሩ ሰው ናቸው። በ2011 ነው ያረፉት እና የአርክ ኦፍ ኮቬናንት የሚባለውን አክሱም ጽዮን ያለውን እንትን በአይናቸው አየሁ ያሉ ሰው ናቸው። ለኒውዮርክ ታይምስ ሁሉ ኒውዮርክ ታይምስ ላይ ጽፈዋል። ማየታቸውን ያዩበት ሁኔታ ምንድን ነው? እኚህ ሰው ፕሮፌሰር ናቸው በኦክስፎርድ ዩኒቨርሲቲ በተለያየ ዩኒቨርሲቲ እና በዚህ በሴማቲክ ላንጉጅ ጥናት ነው እንትናቸውን የጨረሱት። ሴማቲክ ላንጉጅ ግዕዝ ይችላሉ፣ አማርኛ የሚችሉ ሰው ነበሩ እና ኢትዮጵያን ስተዲስ ላይ ነው የሚሰሩት። ስለ ኢትዮጵያ ያጠኑ ነበር እና ከጻፏቸው መጽሐፍ አንዱ ኢትዮጵያ ኤንድ ዘ ባይብል የሚል መጽሐፍ ጽፈዋል እና ብሪቲሽ አርሚ ውስጥም ጆይን አድርገው ነበር እና ሁለተኛው ዓለም ጦርነት ሲጠናቀቅ የእንግሊዝ ጦር ነው ጣሊያንን እየጠረገ እያስወጣ ኢትዮጵያን ለአፄ ኃይለ ሥላሴ ያስረከበ እና በዛን ጊዜ ኢትዮጵያ ከዛ ፊት ተመላልሰው ስለ ኢትዮጵያ በደንብ ቋንቋውንም ስርዓቱንም ሁሉን ነገር የሚያውቁ ነበር እና በዚህ በአክሱም በኩል በገቡ ጊዜ በሰሜን ኢትዮጵያ በኩል አፄ ኃይለ ሥላሴን ይዘው በገቡ ጊዜ አንደኛ ሀገር ካኦቲክ ነገር ላይ ነበረች፣ ሰላም የለም በዛን ጊዜ። ሁለተኛ የሴማቲክ ላንጉጅ እውቀታቸውን የመንፈሳዊ የኢትዮጵያን ባህል የማወቃቸውን እንትን ተጠቅመው የሚሊተሪ ራንካቸውንም ሚሊተሪ ራንክ ስለነበሩ ገብቼ አይቼዋለሁ ይህንን አክሱም ጽዮን ያለውን ነው የሚሉት እሳቸው። እንግዲህ እኔ መውሰድ አለመውሰድ የእኛ እንትን ነው፣ ግን ይዋሻሉ ተብሎ ደግሞ አይታሰብም። ይሄ ያቃጥላል እንትን ነው። እውነተኛው ታቦት ነው የሚባለው አክሱም ያለውን እኚህ ሰው ኤድዋርድ ኡለንዶርፍ አይተውት ነበር ገብተውና ውድን ቦክስ ነው ያሉት። በአይኔ እንዳየሁት ከሆነ ውድን ቦክስ ነው፣ ከእንጨት የተሰራ ቦክስ ነው እና የተሰራበትም ጊዜ ከማን ጋር ይመሳሰላል አሉ። ይሄ ሚድ ኤንድ ሌት ሚዲቫል ፒሪየድ የሚባለው መካከለኛው ዘመን ከ5ኛው እስከ 15ኛው ክፍለ ዘመን አካባቢ ነው። ሚዲቫል ከተባለ ከሚድ እስከ ሌት ከተባለ ከ10ኛው ክፍለ ዘመን እስከ 15ኛው ክፍለ ዘመን ባለው ጊዜ የተሰራ ከእንጨት የተሰራ ምንም የመጽሐፍ ቅዱስ ላይ ያለውን የብሉይ ኪዳንን ታቦት የማይመስል
ሲምፕሊ ሎካል ሰዎች የሰሩት ነው ብለው ነው የተናገሩት እኚህ ሰው። እውነት ነው እንግዲህ በዚህ ነገር ብዙ ሰው ሊበሳጭ ይችላል። እንዴት ምናምን፣ በተለይ እንዴት ገቡ? እንግዲህ የገቡበት ምክንያት ሊያዩ የቻሉበት አንደኛ በዛን ጊዜ ያው ካህናቱም አገሪቷም ጣሊያን እየተጠረገ እየወጣ ስለሆነ ሰላም የለም ነበር። ሁለተኛ እንግዲህ ኢትዮጵያን ስተዲስ ላይ የሰሩ ናቸው። ሴማቲክ ላንጉጅን፣ ግዕዝን፣ አማርኛን፣ ሌሎችንም ሴማቲክ ቋንቋዎች ያጠኑና በኦክስፎርድ ዩኒቨርሲቲ የሚያስተምሩ ከኢትዮጵያ ጋር ከክህነቱ ከቤተ ክህነቱ ጋርም ቅርብ ቁርኝት ያላቸው ከነገስታቱም ጋር ያላቸው ሰው ነበሩ። ሌላው ሚሊተሪ ሰውም ስለነበሩ እንግዲህ በዛ በኩል የመጣውንም ጦር ከሚመሩት አንዱም ነበሩ። ኦፊሰር ናቸው። በጣም ሃይ ራንኪንግ ላይሆኑ ይችላሉ፣ ጀነራል ኮሎኔል ላይሆኑ ይችላሉ። ግን ኦፊሰርም ስለነበሩ ያንን እንትኔን ተጠቅሜ ያንን ሁኔታ ተጠቅሜ በጣም ከነበረኝ ኩሪዮሲቲ የተነሳ አርክ ኦፍ ኮቨናንት የሚባለውን የቃል ኪዳኑን ታቦት አይቼዋለሁ ነው የሚሉት። እና ታሪካቸውን ብታነቡ ትችላላችሁ፣ ልልክላችሁ እችላለሁ። እና ኤድዋርድ ኦለንዶርፍ ነው የሚባሉት። እና እንደ ኦሪጂናሉ ታቦትም አለ የሚባለውንም ነገር እንዲህ አይነት መረጃዎች ሲወጡ እንደው ዜሮ ያደርጉታል። ምክንያቱም አይታዩም፣ አባቶች ናቸው፣ አንድ አባት ናቸው የሚያገለግሉት ነው የሚባለው ሁሉ ያው እንዳይታይ ምን እንዳይባል ነው። እና እንዲህ የሚያዩ ሰዎችም ስለሚመሰክሩ እንግዲህ ዝም ብለን የሌለን ነገር ይሄ ጅቡ አለ እንትኑ አለ እያለን ድሮ ልጅ ሆነን ጨለማ ላይ የሌለ ነገር ጠዋት ሲነጋ ምንም ነገር እንደሌለ ሁሉ የሌለን ነገር አለ፣ ያቃጥላል፣ ይበላል፣ ክቡር ነው ምናምን እያለን ምናልባት ቢኖር ጥሩ ነበር ለሀገራችንም ለክብራችንም። እንደው ምንም መንፈሳዊ ጥቅም ባይኖረውም ምንም ሀገር ባይባርክም እንደው ኖረ ቢባል አይከፋም ነበር። ግን እንግዲህ በብዙ ማስረጃዎች የብሉዩ ኪዳን ኦሪጂናሉ ታቦት የት እንዳለን በማይታወቅበት ሁኔታ ዝም ብለን ራሳችንንም እንዳንሸውድ እንደ ኦልተርኔቲቭ እንዲህ አይነት መረጃዎችም እንዳሉ እንድናቅ ያህል ብዬ ነው። አስዬ ተባረክልኝ። መሀል መሀል ላይ ደግሞ እናወራለን። እሺ፣ መልካም መልካም መልካም። ኦኬ፣ እስቲ የተነሳንበት ቅዱሳን እንግዲህ ዛሬ የተነሳንበት አንዱ ሀሳብ ይሄ ነው። እመቤታችን ድንግል ማርያም የአዳም ስንቅ ብቻ አይደለችም፣ የእግዚአብሔርም ስንቁ ናት። እግዚአብሔር ዓለምን የፈጠረባት ስንቁ፣ ወደ ዓለምም የመጣባት ስንቁ እመቤታችን ድንግል ማርያም ናት። ሰላም ክርስቶስ ይብዛላችሁ። አያችሁ፣ ይሄ በጣም 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 ከባድ ነገር ነው እና ምንፍቅናው በጣም አደገኛ እንደሆነ ስለገባት አንድ ዶክተር በቃ የፈለገ በቃ አሁን ያኔ ወንድ ልጅ ቆረጠ እንደሚባለው እህቶች ቆረጡ ብላ አይ ይህንንስ በቃኝ አልፈልግም ብላ እንግዲህ ተነስታ የተናገረችው ነው። ዳግዬ ሊቀጥል የለ ወይስ በዚሁ ትቀጥላለህ? ሲሆን አንድ ይጽፍልናል ራሱ ነው እንዴ? እሺ፣ ባህሪውን አውቀዋል ነው እንዴ? እሺ። እና ምንድነው የምትለው እቺ እህት እመቤታችን ለእግዚአብሔር ምኑ ናት? ስንቁ ናት። ለአዳም ብቻ ሳይሆን ለራሱ ለእግዚአብሔር ራሱ ምኑ ናት? ስንቁ ናት። ምንን ለመፍጠር? ዓለምን ለመፍጠር የሚል ከባድ የሆነ ማለት ስለ እግዚአብሔር ያለን እይታ የሚቀይር ስለ እግዚአብሔር ያለ እይታን የሚቀይር ንግግር ሰማች እችት። ስለዚህ የተናገረችውን ስሟት። አሁን እንግዲህ ቪዲዮ ላይ እንደሰማችሁት መምህራችን እመቤታችን የአዳም ስንቅ ብቻ አይደለችም፣ የእግዚአብሔርም ስንቁ ናት። ዓለምን የፈጠረባት ስንቁ፣ ወደ ዓለምም የመጣባት ስንቁ ናት ብለዋል። ተሰናድቶ የሚይዘውና የሚበላው የሚጠጣው ፌር ሰፕላይስ ሬሽንስ ፎር ትሪፕ፣ በአጠቃላይ ለጉዞ ይኸው ያው ይህንን እኛም ዲክሽነሪው ላይ ቼክ ልናደርገው የምንችለው ሀሳብ ስለሆነ ችግር የለውም። ሊሄድበት አይደላች እንዴ በደምብ አይ ደስ የሚል ነገር እያየው ነው። ምንድን ነው መሰለህ አሁን ጴንጤ ቤቱን እየከፈተ ሁለት ስራ ይሰራል።
እርሳል በአንድ ወገን ደግሞ ኢየሱስን ይሰብካል። ስለዚህ በዚህ በኦርቶዶክስ ቤተ እምነት ያለውን የሐሰት ትምህርትና ልምምድ ርዕሳችን ለእኛም ስራ ይቀንስልናል። እነሱ እንዲህ አይነት ነገር ከጀመሩ አሁን ዶክተሯ የምታደርገውን አይነት ነገር ከጀመሩ ትላንት መምህር በረከት እንዳሉት ሌሎችም እንዳሉት እንደዛ ሐሰተኛ ትምህርቶችን መቃወም ከጀመሩ አንደኛ ለእኛ ትምህርት ይቀንስልናል፣ ሁለተኛ እነሱም ለእኛ ስራ ያሳጡናል ማለት ነው። እንግዲህ ስራቸው ነው ስለሚሉን ማለት ነው። እርግጥ እውነት ነው፣ ሐሰት ማፍረስ ስራችን ነው እና ጴንጤ ዝም እንዲል ከፈለገች ኦርቶዶክስ ምንም እኮ አይደለም ማድረግ ያለን። ሙስሊም ዝም እንዲል ማድረግ ከፈለገች፣ ካቶሊክ እንዳይናገራት ከፈለገች ቀድማ ቤቷን ፈትሻ እንዲህ አይነት እንደዚህ አይነት ቪዲዮዎችን እንዲህ አይነት ተቃውሞችን ማሰማት ነው በቃ ቀድማ ማለት ነው። አስቼ 9 ጊዜም ቪዲዮ ቢያሰማው ምንም ማምጣት የሚችለው ነገር የለም። ዳጊ በዚህ ቪዲዮ ላይ ምንም አስተያየት መስጠት አይችልም። ተቀድመሃል፣ በቃ ዳጊ ተቀድመሃል። አንተም አገኘው ብለህ ዳጊ የሆነ አስተያየት ልትሰጥ ነበር፣ ግን ተቀደምክ። ኦርቶዶክስ ቀደመች፣ ልጆቿ ቀደሙ፣ ቀድመው ተቃወሙ። ምን ትሰራለህ ዳጊ? ከዚህ በኋላ የቀረህ እንግዲህ ኢየሱስን መስበክ ነው። እንደዚህ እንጀራ ታሳጠዋለህ ማለት ነው። እንጀራ አድርጎ የያዘው ጴንጤ ካለ እኔ አለ ብዬ አላምንም። ስራ የሚል ካለ በቃ እውነት ነው። ሐሰት ማፍረስን አብረህ ከተቀላቀልከን እንዴ this is a smart way። እኔ ስብከት መስበክ ብፈልግ መናገር ብፈልግ መጀመሪያ ዳጊ ላይ ዘምትበታለሁ። ቁጭ ብለህ እንድታዳምጠኝ የሚያደርግ አጀማመር ነው መጀመሪያ። ኢንትሮዳክሽንን አይችሉትም ኦርቶዶክሶች። ኢንትሮዳክሽንን አገባቤን አይችሉትም፣ መግቢያዬን አይችሉትም። ለምን አትለኝም? ቀድሜ ሌባው ዳጊ ብዬ ጀምራለሁ። ሙሰኛው ዳጊ፣ ነብሰ ገዳዩ ዳጊ፣ ዝሙተኛው ዳጊ ስለምል ምን ቀረው? እዚህ የቀረውን ለመስማት በጉጉት ነው የሚሰማኝ። ምን ሊያወራ ይህ ሰው ያበደ እንደ እያለ የሚሰማኝ። ከስር ኮሜንት ማድረግ አይችልም። እኔ ሳወራ አንተ እንትና ምናምን ማለት አይችልም። ቀድመ ቤትን ካጸዳ፣ ቀድመ በራስ ላይ እርምጃ ከወሰድክ ምን ቀረ? አንድ ሰው ከሞትክ በኋላ መጥቶ አይገልም እኮ። እርምጃ ከወሰድክ ካጸዳህ በኋላ መጥቶ ቆይ እንደገና ላጽዳው ግድ የለም ብሎ ነገር የለም። በቃ ከጸዳ ጸዳ ነው። አሁን ዶክተር የተናገረችው ላይ ምን ልጨምር? ይሄ ነው ስማርት ወይ? ይሄ ነው በቃ። ኦርቶዶክሳውያኖች አሁን ችግሩ ምንድነው መሰል? በተለይ ቲክቶክ ላይ ያለ ነው። እኔ መሬቷ ላይ ያለችው ለብቻው ለይቼ እናገራለሁ ትንሽ ጊዜ ከሰጣችሁ። ቲክቶክ ላይ ያሉት ልክ እኛ ሀገር አስችዬ ታውቃለህ፣ ፖሊስ አንዳንድ ያልተገባ ነገር ሲያደርግ በማህበረሰቡ ላይ ለምሳሌ ምንም ወንጀል በሌለበት አቢዩዝ ሲያደርግ ሲቲዝኖችን ወይም ሀራስ ሲያደርግ ሲቲዝኖች ይከሳሉ። ነው ይሄ ፖሊስ ያደረገብኝ ነገር ትክክል አይደለም፣ እንደዚህ በደል ደርሶብኛል፣ ሊደረግብኝ አይገባም፣ ህጉ አይፈቅድለትም፣ ፖሊስም ቢሆን ብለው ይከሳሉ። ከዛ ኢንተርናል አፌርስ ጉዳዩን ይወስድና ይመረምራል። ቪዲዮዎችን ያለ የተቀዱ ቦዲ ካሜራዎችን ዳሽ ካሞችን ቼክ ያደርግና እውነት ነው፣ አዎ ፖሊሱ እንዲህ ሊያደርግ አይገባውም ወይም ያደረገው ነገር ልክ ነው ብሎ አስተያየት ይሰጣል። በአብዛኛው ፖሊስ የሚወቀስበት በአሜሪካን ሀገር ምንድን ነው 90% ማለት እችላለሁ የሆነ ነገር እናጣራለን ካሉ በኋላ የሚሰጧት አንድ ምላሽ አለች። እነሱና ቲክቶክ ላይ ያሉት ኦርቶዶክሳውያኖች ይመሳሰሉብኛል። እንግዲህ አሁን እንዲህ ማጽዳት ከጀመሩም ቤት አደርጋቸዋል። ፖሊስ ምን ይላል መሰላችሁ? በአብዛኛው we investigated ourselves and found no wrongdoings ይላሉ። ብዙ ጊዜ 90% ራሳችንን ፈትሸን መርምረን ምን የሚያገኘነው ስህተት የለም። እከሌ እኮ ተበድሏል እኮ፣ አሳልት አድርገውታል እኮ፣ ባትሪ አድርገውታል እኮ፣ ተበድሏል እኮ፣ ያለ አግባብ አይዲ ተጠይቋል እኮ። አይ ትክክል ነው ያደረገው ፖሊሱ እና ኢንቨስቲጌት አድርገን ራሳችንን we found no wrongdoings ይላሉ። ይሄ የቲክቶክ ኦርቶዶክስ ባህሪ ነው። ምንም ስህተት እንደሌለባት ሁሉ ቀን የምትናገረው እንደ ዳጊ እንደ አስቼ መታ እረኛም ሰፈር ሌቦች አሉ፣ ዘይት የሚሸጡ ገስታውስ ብለው እንትን የሚሉ ይሄንና ያን የሚዘርፉ አይሉም። ከራሳቸው አይደለም የሚጀምሩት። አይነኩትም፣ በፍጹም አይነኩትም። የቲክቶክ አንድም እኔ ዶክተሩን አፕሪሼት አደርጋታለሁ። እንዲህ ከጀመረው ጥሩ ነው። ትላንትም መምህር በረከት ያንን ብለዋል። which is good። ጥሩ ነገርም ስናይ ይሄ በጣም የቲክቶክ ኦርቶዶክስ ላይ አይቼው የማላውቀው ነገር ነው። የመሬቷ ላይ አይቼዋለሁ። የመሬቷን ነግራችኋለሁ። ልጨርሰው። ይኸኛው
እንዳ አያዋጣም። ገብቷል። የማርያምን ደም ነው የምንጠጣው፣ የማርያምን ስጋ ነው ምንበላው ሲሉ አቡነ ሕዝቅያስ ተሯሩጠህ ጴንጤ ቶሎ ከመስራቱ በፊት ቪዲዮ ጴንጤ ቤቱን ከፍቶ ሌላ ነገር ከማለቱ በፊት ቀድመህ የሚለውን ማሳጣት አለበት። ጴንጤ የሚለውን ማሳጣት አለበት። ገድላቶቹ ላይ ድርሳናቱ ላይ ያሉትን ምንፍቅናዎች፣ ያሉትን ውንብድናዎች፣ ያሉትን ተረቶች፣ ኢየሱስን የሚሳደቡ ወንጌልን የሚሳደቡ ሐሳቦች ቀድመህ ካፈረስከው ጴንጤ ምን ያውራ? አለቀበት እኮ በቃ። ጴንጤ ረዳኸዋ። ሐሰትን ማፍረስ አንዱ ስራው ነበር ጴንጤ። ከረዳኸው ኦኬ፣ በቃ አሁን ኢየሱስን መስበክ ይችላል። ምክንያቱም ኢየሱስን የሚጋርድ በኢየሱስ ላይ የሚዋሸው ወንጌል ዞር ካለ አሁን በሰላም መሰበክ ይችላል። ወንጌል ፕሪቬል አረገ ማለት ነው፣ በለጠ፣ አሸነፈ ማለት ነው። ወንጌል እንዳያሸንፍ ግን ያሉ እንክሳሮች ከረዱን ካነሱማ ዋይናት ይሄ ነው። አየህ በቃ እንዲህ ሲሆን ሰላም ትሆናለህ። ሁሌ እኛ ከቤታችሁን ከፍታችሁ ምናምን ከሚል ለቅሶ ትወጣለህ። ቀድመህ እንደዚህ መተቸት ራስን ስትጀምር፣ አይ ራሳችንን መርምረን we found no wrong doings እያልክ ግን ከተመጻደቅ፣ ምንም ያገኘነው ችግር የለም እያልክ ከተመጻደቅ፣ ምንም እንታደስበት ነገር የለም ብለህ ከተመጻደቅ፣ ኩላዊት ነች ብለህ ደፍርሳ ከተገኘች ተበላህ ማለት ነው። ኩልል ያለች ነች ብለህ ግን መደፍረሷን መሬት ላይ ያሉትን አሁን ወደ እነሱ ብሄድ መደፍረሷን አምነዋል። ደፍርሳለች አሉ። ድቅድቅ ጨለማ ውስጥ ነን ያለ ነው አሉ አቡነ ጴጥሮስ። ፓትርያርኩ ጥራት ይጎላቸዋል መጽሐፍ። ይሄ ነው እንግዲህ አየህ፣ መርምረህ ቤትህን ምንም ያገኘነው ችግር የለም አይባልም ልትል አትችልም። ጴንጤን ብትሆን ማለት አትችልም። ሚዩት ያላደረገ ሰዋል እንዴ? ማን ነው ድምፅ የሚሰማኝ? ኦኬ ገባ እንግዳ አለ መሰለኝ። ምንድን ነው ማድረግ ያለብህ መሰለ? እንደ መሬቷ ኦርቶዶክስ እንደ ፓትርያርኩ እንደ አቡነ ጴጥሮስ እንደ አንዳንድ ሆዳደር ሳይሆኑ እውነት አደር ካህናቶች አሉ እኮ ኦርቶዶክስ ቤት ባይተው አሉ። ሁሉም ሆዳደር አይደለም፣ ቁጥራቸው ትንሽ ነው እንጂ ለወንጌል ያደሩ ለእውነት የሚሞቱ በጣም ሪስፔክት የማደርጋቸው በጣም ወንጌልን የሚወዱ የዳኑ ሰዎች አሉ። ቁጥራቸው በጣም ትንሽ ሆኖብን የተቸገረ እና እነዚህ ሰዎች እንደ ቲክቶክ ኦርቶዶክስ we investigated ourselves and found no wrong doings አይደለም የሚሉት። መርምረን ራሳችንን ችግር አገኘን ብለው የኒቂያ ጉባኤ ላይ ነገሩ። ይሄው ሰሞኑን ደግሞ ሁለተኛ መጽሐፍ ጨመሩ። አሁን ይሄ ምንድን ነው የሚያደርገው መሰለ? የእንትንህን የተቃዋሚህን ቁጥር ትቀንሳለህ። የሚያጋልጥህን አካል ቁጥር ትቀንስና ራስ ላይ ዘመቻ ካደረግ ማን ይነካል? መጥቶ አንተ አላቀም እንዴ ከማለቱ በፊት ራስን ኤክስፖዝ አድርግ። በቃ ሲምፕል ወይ እንደዛ ነው። በግል ህይወታችሁ የምነግራችሁ ዘዴ ነው። በግል ህይወታችሁ በቃ አፉን እንዳይከፍትባችሁ ማንም ከፈለጋችሁ ራሳችሁ ላይ አፋችሁን ክፈቱ። እኔ ደካማው ካልክ አንተ ማትረብ አይልህም መጥቶ፣ አንተ ደካማ አይልህም ሰውየው መጥቶ። ግን ጀግና ነኝ እኔ ጋር ምንም ችግር የለም ቤተክርስቲያናችን ኩላዊት ነች ምናምን ካልክ አቡነ ጴጥሮስ ይመጡና አንተ ነው ወደ ብርሃኑ ስትል እሳቸው መጥተው ድቅድቅ ጨለማ ውስጥ ነን። ቃል በቃል ነው እንደዚህ ያሉት። ወንጌል አስተምሩ፣ እኛ ወንጌል ያስተማር ነው ብለህ ስትንጠባረር ካህን ይመጡና እንዲህ ብለው ያዋርዱሃል። ስለዚህ የሚሻለው ምንድነው? አዎ መካከላችን ትምህርት የሚያስተምሩ አሉ፣ ልምምድ የሚያደርጉ አሉ። ጥርት ያለች ነች ኦርቶዶክስ ማለት አይቻልም። ኩላዊት ነች ብለን መመካት አንችልም። ስለዚህ መታደስ ያለበትን እናድሳለን፣ ማጽዳት ያለብን እናጸዳለን። ምን የምትታደሰው ነገር የለም። አልከምን መሰለ እንደ ፖሊሶቹ እኮ ነው አልኩ። እንደፍተዴ ሁልል ያልክ እንዳልሆነ ጥርት ያልክ እንዳልሆነ በሌላው አካል ኤክስፖዝ ትደረጋል። ሌላው አካል ደግሞ አንተ አስተዛዝነ እንደምታቀርበው አይደለም ያቀርብልህ። በደንብ ኤክስፖዝ የሚያደርግ አየህ፣ በደንብ በእርግጥ ኤክስፖዝ ሳይደረግ መቅረት ያለበት ሀሰት አለ እያልኩ አይደለም፣ ወይም መኖር አለበት እያልኩ አይደለም። ግን በሚያምህ ሁኔታ ኤክስፖዝ ትደረጋለህ። ስለዚህ እንደ ዶክተሯ ቀድመህ ገብቷታል። እኛ እጅ ላይ ከመድረሱ በፊት ይህ ነገር ስራዋን ጨርሳለች። ኢትዮጵያ አትሊስት የራሷን አድርጋለች። ስለዚህ ቲክቶዶሶች እንደዚህ ማመቻመች መጀመር አለባችሁ። ለእውነት ነው እንጂ ማመቻመች የሌለባችሁ ለእንዲህ አይነት ሀሰተኛ ትምህርቶች ማመቻመች መጀመር አለባችሁ። ሮንግ ነገር ስታዩ ኖ ዲስ ኢዝ ሮንግ ማለት አለባችሁ። ዋጋ ያስከፍላችኋል፣ በጣም ዋጋ ያስከፍላችኋል። ቀድማችሁ ጴንጤዎች እንደሚሉት እንደ ስንት ሌባ እኔ እንዲያውም የምላቸው
እንደ እግዚአብሔር ቃል አድሬስ መደረግ አለባቸው አይደለም። ሐሰተኛ ነቢያቶቹ አሁን ላይ በተለይ እኛ ሰፈር ያሉት ሐሰተኛ ነቢያቶች ጥቅስ አይደለም የሚያስፈልጋቸው። እነሱ የሚያስፈልጋቸው አንድ ምንድነው የክስ አንቀጽ ተከፍቶ በዛ መጠየቅ ነው። በህግ ነው ያለባቸው፣ በወንጀል ነው መጠየቅ ያለባቸው። እነሱን እስር ቤት ነው ልናያቸው የምንፈልገው። እስር ቤት ላይክ ምንም ችግር ሊታሰሩ እኔ እንዲታሰሩ ፈልጋለሁ። ለመሰለ ምን ይሆናሉ? ውንብድናቸው ከእግዚአብሔር ቃል ጋር አይገናኝም እኮ ማለት ሃይማኖታዊ ዶክትሪናል ኢሹ አይደለም ጉዳዩ አይደለም። ሌብነት በእግዚአብሔር ቃል ሕክምና አያገኝም። ስለዚህ ከዛ መንፈስ ሊገላገል የሚችልበትን ታመቻቻለህ እንጂ በወንጀል ተጠያቂነትን ቤተክርስቲያን አትሸፋፍንም። ለምሳሌ ሴት የደፈረ ሰው ኢትሶኬ በቃ ፓስተሮች ጉዳዩን አንድ ላርገውታል ብለን ምን ይዝ ይመስላችኋል እንዴ? እንደዛ ነው የምታስቡት ኦርቶዶክሶች? አይደለም። እኔ ኦርቶዶክስም እንዴት ታደርጋለች ብዬ አላስብም። የሆነ ነፍስ የገደለ ሰው ትደብቃለች ብዬ አላምንም። የደበቁት አለ የለም እሱ ሌላ ጉዳይ ነው። ግን ቱ ዲስ ሌቭል ሄዳ ኢትሶኬ ቢገልም ሃርበር እናደርጋለን ይሄ ሰውዬ የኛ ልጅ ነው ምናምን አትስልም። ወንጀል ነው አገባ ወንጀል ዲል መደረግ ያለበት በዛ እና እንዲያውም በዚህ ልክ ነው የምቃወመው ነው የምልህ። ስለዚህ ጥሩ ነው ያደረግሽው ዶክተር። ይሄን እንደው ተቀድቶ ብትሰሚው ደስ ይለኛል። መነግርሽን ነገር ሌሎች ወንድሞችሽ ሊከተሉ ስለሚገባ መምህር በረከት ለፖለቲካ ይበሉት ለእውነት ይበሉት ብቻ ብለዋል። አፕሪሼት አደርጋለሁ። ልባቸውን እግዚአብሔር ይመርምር። ስለ ጥሩ ነገር ስናይ እንትን ማለት አንፈልግም። ስለዚህ እኔ ይቅርታ አድርጎልኝ በጣም ደስ ብሎኝ ነው ቪዲዮ የሰማሁት። አልከፋኝም። የሆኑ የእነሱ መምህር ሲዋረዱ በስህተታቸው ኤክስፖዝ ሲደረግ ስላየሁ ሳይሆን ደስ ያለኝ ራሳቸውን መፈተሽና ኢትስ ኦኬ የሚሳሳት ሰው አለ፣ ሐሰተኛ ልምምድ አለ። ቤተክርስቲያኒቷም አዘሆል አዎ ጥራት የለኝም የምትልበትም ጉዳይ አለ። በሆነ ግለሰብ ላይ ብቻ የምታላክከው ችግር አይደለም። ኦርቶዶክስ እኮ ያላት ወንጌል አማኞች በሆነ ግለሰብ ላይ የሚላከክ ነገር ብቻ አይደለም ያላቸው አይደል? እንደ አስተምህሮት የሚያቀነቅኑ ሰዎች አሉ። ከሌ ማለት አልፈልግም። እንደ አስተምህሮት የያዙት ያንን ጉዳይ ውጥር አድርገው አስተምህሮ የያዙ ሰዎች አሉ። ስለዚህ እንደ ተቋምም እንቃወማቸው ሰዎች አሉ። እኔ አትሊስት ፐርሰናሊ እንደ ተቋም እንቃወማቸው አካላቶች አሉ። መስሚያ የለኝም ነው የምልህ። በቃ when it comes to the እውነታ አልሰማህም። ግለሰብ ብትሆን አልሰማህም፣ እንደ ተቋም ብትሆን አልሰማህም። ምን እያልኩህ ነው? አንተም ጋር ይሄ ለእውነት ያደላ ለእውነት ያጎበደደ ማንነት አንተም ጋር መኖር አለበት። ሄሉንታ የጸዳ ተመሳስሎ ከመኖር የጸዳ ማለት ነው። እዚህ ጋር እንኳ ዳጊ ደግሞ አትዘባርቅ መባል መቻል አለበት እንጂ ዳጌኛ ልጅ ነው ኢትስ ኦኬ እንትን ጸጉሩን እንትን እያደረገን እያሻሸን ምናምን ክንዱን ከፍ እናደርጋለን። አይቻልም። እንደዚህ አይነት ነገር የለም። ስለዚህ እዚህ ላይ በርቱ፣ ወንጌል አማኞች በርቱ። ኦርቶዶክሳውያኖች ራሳችሁን ማየት ቀጥሉ። ጥሩ ነው፣ ጥሩ ጅማሮ ነው። ብዙ ይቀራል። ግን ምዕመናኑን በአትሊስት ከብዙ የቤት ስራ ታድኑታላችሁ። በማያውቀው መጽሐፍ ነው አሁን እዚህ እየገባ የሚጠበሰው። ቲክቶክ ላይ በጣም እየተጠበሱ ያሉት በማያውቁት አንልም እንዲህ ምና ይሉሃና ስትከፍት ሽምቅቅ ይላሉ። በቃ ይሸማቀቃሉ። እኔ እንግዲህ አላቅም የታተመ እንደታተመ እንግዲህ ምናምን ድንብርብር ውስጥ የሚገቡት ለምንድን ነው? እናንተ በጊዜ እንደ ዶክተሯ ወይም እንደዛ መምህር በጊዜ ይሄ እንኳ እኔ አልቀበለው ማለት አለባችሁ። የግድ ነው። በቃ የቤት ስራ መቀነስ በራሳችሁ ላይ አለባችሁ። ለምን ቤት ተከፈተ ብሎ ከማለቃቀስ የሚሻለው ያ ነው። ባጭሩ ይሄ ነው። ሌላው ቅድም ስለ ታቦት አንደኛ ቆሮንቶስ ላይ 10:21 ላይ ያለውን ሐሳብ ያው በተደጋጋሚ እዚህ ሲንሸራሸር ነበር። በአንድ ደቂቃ ሊሄድበት ክፍሉ እንደዚህ ይነበባል። አንደኛ ቆሮንቶስ ምዕራፍ 10 የጌታ ጽዋና የአጋንንት ጽዋ ልትጠጡ አትችሉም፣ ከጌታ ማዕድና አጋንንት ማዕድ ልትካፈሉ አትችሉም የሚለውን ወስደው ወደ እንግሊዝኛ መለሱትና የጌታ ማዕድ የሚለው ማዕዱ ሳይሆን ጠረጴዛው ነው። ሊትራሊ ወስደውት ማለት ነው። ምንድን ነው የሚለው? የሎርድስ ብልና የሚሰዋበት ነው ይላሉ። ኦኬ ጥሩ። ግን ሎርድስ ቴብል ብቻ ነው እንደ የሚለው ክፍሉ ላይ እኮ ቴብል ኦፍ ዲመንስም እኮ ይላል። ፌስቡክ የምትከታተሉኝ ካላችሁ እዛ ላይ ለጥፌዋለሁ። የጌታን ማዕድ ታቦት አሉት። ኦኬ ጥሩ። መሰዊያ ነው አሉት፣ ታቦት አሉት። ኦኬ ታዲያ እኮ እዛው እኮ አንደኛ ቆሮንቶስ 10:21 ላይ እቺንም እንድትሄዱባት ነው ኦርቶዶክሶች። እቺንም የምነግራችሁ እዚች ላይም እንድትሄዱባት ነው። እቺ ሰልፍ እንትን ምንድን ነው ራስን ሂስ የመስጠት ነገር ላይ በዚህ ላይም ራሳችሁን ሂስ እንድትሰጡ ነው።
እኔ ቆሮንቶስ 10:21 ላይ የጌታ ማዕድ ብቻ እኮ አይደለም እኮ የተባለው የአጋንንት ማዕድ እኮ የሚል አለ። እንግዲህ ጠረጴዛው ታቦት ከተባለ አጋንንትም ታቦት አለው ማለት ነው። የጌታ ማዕድ ታቦት ከሆነ የአጋንንት ማዕድ ይላል እዛ ጋር። የአጋንንት ደግሞ ታቦት የሚባል አለ ማለት ነው። መች ይሆን የሚያወጡት? ያው እናንተ ቀርብ ትላለች አይሰማ። እችን ንገሩን ብትነግሩ ይዞ የዞረ ሐዋርያ ይኖር ይሆን እንደናንተ እንደምታረጉት? ስለዚህ ቶሎ በይ ዶክተሬ። በሚቀጥለው ደግሞ እዚች ላይ አስተያየት እንድሰጥ። ይሄ ነገር ልክ አይደለም። እኛ ለሐሰት ልምምዳችን ተርከመን አንደኛ ቆሮንቶስ 10:21 እናመጣው ለካ መልሶ ባክፋየር ያደርጋል። ምክንያቱም እዛ ጋር ዲመንስም ይላል የሎርድም ቴብል ይላል። ምን ታደርገዋለህ? ሎርድስ ቴብል እና ቴብል ኦፍ ዲመንስ ነው የሚለው። ሁለት ጠረጴዛ አለ ማለት ነው። መቼም አንዱን ጠረጴዛ ታቦት አንዱን ጠረጴዛ ምናምን ማድረግ አትችልም። እንግዲህ ሰይጣን የሚሰዋበት ጠረጴዛ አለው ማለት ነው። ይሄ ነው ጣጣው ማለት ነው። ስለዚህ እዚች ላይ ብንሄድበት በጣም ደስ ይለኛል። ታቦቱን ጠረጴዛውን ታቦት የምትሉ ከሆነ ሰይጣንም ታቦት አለው እያልክ ነው አይደለም? በቃ አይደለም። መጀመሪያ ነገር ኦልሬዲ መስቀል ላይ ተሰዋ እንጂ በየመሰዊያ ላይ የሚሰዋ እኛ ኢየሱስ አናውቅም። ኦልሬዲ ተሰውቶ ጨርሷል። መስቀል ላይ መሰዋያው መስቀል ነበር፣ ጨርሷል። መሰዋት ያለው መስቀል ላይ ብቻ ነው። መሰዋት ጠረጴዛ ላይ አይደለም። ታቦት ላይ የሚባል መሰዋት የለም። እናንተ ናችሁ እንደ አዲስ አሁንም እስከዛሬ የምትሰዉት ኢየሱስን። ጨርሷል። እሱ ተሰውቶ መስቀል ላይ ጨርሷል። መሰዋት ያለው መስቀል ላይ ነው። ታቦት ጠረጴዛ ሊሆን አይችልም ነው ካላችሁ ነው። ስለዚህ እዚህ ላይም ሂስ መስጠታችሁን ቀጥሉ። አንዱ ላይ ብቻ ሰጥታችሁ አትተውት ብዬ ኦርቶዶክሳኖችን ማበረታታት ፈልጋለሁ። ይሄንን ሀሳብ አጠር አድርጌ ፈልጋለሁ። ተባረክ። ወዳችኋል። ቴንክ ዩ አስቹዬ። ዋው በጣም አሪፍ ቅልብጭ አለ። ትክክል። ዛሬም ዋና የከፈትንበት አንዱ ምንድን ነው? ጥሩ ነው፣ በርቱ። ይሄ እኔ አንድ ምላት ነገር አለች። አንተ በሌላ መንገድ እንትን አልካት። አንተ እኔ ልጥለኝ ስትመጣ ላለው እኔ ወድቄ ነው መጠበቅለው አለ። አንተ ስሜን ልታጠፋ ስትመጣ በቃ እኔ ራሴን ስሜን አጥፍቼ ነው መጠብቀ። በቃ አንድ ሰው ሊጥልህ መጥቶ አንተ ወድቀህ ካገኘው አስቀድሞ በቃ ምንድን ነው የምታደርገው? ምንም ሊያደርግ አይችልም። ከመሬት ውጭ ምን ወዴት ይወድቃለሁኝ? ልክ ይህንን ነው አንተም የተጠቀምከው። እና ያ ቤታቸውን ይህንን አስቀድመውን ዶክተሯ ያንን ስታረግ በቃ እኛ ማበረታታት ይህን ነው የምንፈልገው ማለት ነው። እና በጣም የሚገርም ነገር ነው። እኛም ደግሞ የእናንተን ቤት ማጥራት ከጀመራችሁ እኛ የምንፈልገው ደግሞ አለ። ክርስቶስን ከፊት ይልቅ ደግሞ እንደገና መስበክ እንፈልጋለን ብቻውን። አሁን እኮ 2 ቦታ ሆንን። ይህንንም ነው የምናደርገውና ስርዓት አቅሉልናል ያልከው በጣም የሚገርም ሀሳብ ነው። ተመችቶኛል። እንቀጥልበታለን። ቦነስ አለ። ቦነስ ትፈልጋለህ? ጥሩ ስለሆነ ቲፕ ልጨምርላችሁ። እሺ። በጣም የሚያስቀኝ አባባላቸው አንድ ነገር አለች። ዶቃ ማሰሪያ ይባላል አገር ቤት። እስከ ዶቃ ማሰሪያቸው እግራቸው፣ ያው ስድብ አይደለም። ዶቃ ማሰሪያቸው ልክ ስትነግራቸው አንድ ማምለጫ አለቻቸው። ግለሰቡ ነዋ ቤት አይደለችም። አሁን የምትለው ነገር ያደረገው እኮ ታዲያ ግለሰቡ ነው እንዴ? እኛ ምን አገብ? ማንም እየተነሳ እየስርቻው እኛ ሰፈር ያሉት በእርግጥ እውነት ነው እኛን ለማስመለጥ ሳይሆን ኦፊሻሊ እከሌ ተብሎ ስማቸው ተጠቅሶ ተወግዘዋል። በእርግጥ ኦርቶዶክስም ይህን ታደርጋለች። እከሌ ብላ ተወቅሳለች። በእኛ ቮሊዩም ያደረገችው እሱ ህሊና ይመስክር። ልክ እስከ ዶቃ መሰሪያቸው ሲነገራቸው የሚሸሽጉበት ኦርቶዶክሳኖች ነገር ምንድን ነው? ታዲያ ግለሰቡ እንጂ ቤተክርስቲያን አይደለም ይላሉ። ኦኬ ማርያም ቤዛዊት ዓለም አይደለችም ሲሉ ገብርኤል ውግዘት ሲደርስ ምንድን ነው ያሏቸው? ቤተ ክርስቲያን እንደዚህ አታስተምርም፣ ይሄ ስህተት ነው አሉ። እንዴ ያስተማሩት እኮ ታዲያ አቡነ ገብርኤል እንጂ እኮ ቤተክርስቲያን አይደለችም። ለምን ቤተክርስቲያን እንዲያታስተምርም ትላላችሁ? ቤተክርስቲያን ማለት ለካ ሪፕሬዘንት የምትደረገው በሰው ነው ማለት ነው። እውነት ነው። እኛም እንደዛ ነው የምናውቀው። ቤተክርስቲያን ለኛ የሆነ ሸክላ ላይ ሸክላ ተደርቦ ብሎኬት ላይ ብሎኬት ተደርቦ ስናይ አይደለም ወይ ቤተክርስቲያን የምንለው? ቤተክርስቲያን ማለት ሰው ከሆነ አቡነ ገብርኤል ማለት ከሆነ
አንደኛ ተሳሳታለች፣ ተሳስታም ተይዛለች፣ እኔን አይወክለኝም ብላም ትበከብኛለችውን አካል ታወግዛለች ማለት ነው። ባይሆን ኖሮማ ነው ቤተክርስቲያን ማለት አቡነ ገብርኤል አይደሉም። ለተናገሩት ነገር እዛው ራሳቸውን ጠይቋቸው፣ የሚያገባን የለም። ሰው የራሳቸውን ንግግር የተናገሩት ብለው ይተዋቸው ነበር። እሳቸው ያልተዋቸው ለምንድን ነው? ይሄ የቤተ ክርስቲያን አስተምሮ አይደለም አሉ። አቡነ ገብርኤል ሲናገሩ ማተናገረ ማለት ነው፣ ቤተ ክርስቲያን ተናገረች ማለት ነው። ለምን? እኔ ኖት አፌ ኖት፣ ስበኩልኝ፣ ንገሩልኝ፣ አስተምሩልኝ ብላ ነው ሹመት የሰጠቻቸው እንጂ የቤተ መልካችሁኑልኝ ብላ አይደለም። ስለዚህ የቤተ ክርስቲያን አፍ የዳጊ አፍ ዳጊ አይደለም እንዴ? የቤተ ክርስቲያን አፍ ከሆኑኝ ሰውዬ ቤተ ክርስቲያን ናቸው ማለት ነው። አይ እዛ ቤት እንትኑን ስዕሉ ድንጋይ ይመስላል። ገብቷል? የቤተ ክርስቲያን ስዕሉ ድንጋይ ነው የሚመስሉ ሰው ግን እኮ እውነታው ግን እኮ ሰው ነው እኮ። ቤተ ክርስቲያን ማለት ሰው ነው። የክርስቶስ አካል ማለት ሰዎች ናቸው። ሰዎች ደግሞ ይሳሳታሉ። ሰዎች ደግሞ ተሳስተው እጅ ከፍንጅ ተይዘው ያውቃሉ። በኦርቶዶክስም ተይዘውን ተወግዘዋል። ስታወግዝም ቤተክርስቲያኒቷ ይሄ አስተምህሮቴ አይደለም፣ እሱን ቤተክርስቲያን ስትሳሳት ንገሪያታ። አሁን እኮ የተሳሳቱት አቡነ ገብርኤል ናቸው። አቡነ ገብርኤል ማለት እኮ ቤተክርስቲያን ናቸው። ባይሆን ኖሮማ ለቀቅ ያደርጓቸው ነበር። እሳቸው ይበሏ እኛ ምን አገባን ብለው። አሁን የገባችሁን ኦርቶዶክሶች መሸሸጊያችሁ ማምለጫችሁ ግለሰብ ነዋ። ይሄ እንደተናገረው ቤተክርስቲያን አይደለችም ብላችሁ ልታመልጡ ከወደዳችሁ እንግዲያው አቡነ ገብርኤልም እሳቸው ናቸው ያሉት ቤተክርስቲያን አይደለችም ብላችሁ ለምን አልተዋችሁ? የእሳቸው እይታ ነው ይሄ፣ የእሳቸው አመለካከት ነው። የሚያገባን ነገር የፈለጉትን ማለት ይችላሉ ወይ? አይችሉም። እንደ ካህን የፈለገው መናገር ይችላል? አይችልም። ለምን? የቤተክርስቲያኒቷ አፍ ኢሜጅ ሪፕሬዘንታቲቭ ስለሆነ ሲል ይሄ ሰውዬ የኛ አይደለም። አሁን እኛ በጊዜ ምን አለን መሰለ? እከል የሚባለው ነብይ አፋችን አይደለም፣ እንኳን አፋችን ሊሆን ወንበዴ ነው፣ በሕግ ይጠየቅ፣ ሌባ ነው እያልን ነው። አየህ፣ ጳጳሴ ነው ብለህ ግን አፌ አይደለም ማለት አትችልም። ወንበዴ ነው ካልከው አዎ አይደለም። በቃ አሁን እከል የሚባሉ ሰው እያሉ ስም መጥራት ስለማልፈልግ ነው። እሳቸውም ቤተክርስቲያን ሆን ወንበዴ ብላቸዋለች። አሁን እኔ በእሳቸው ዙሪያ አንድ ቀን በዚች በማነች ማርያም የምትባለው አውቃታል? ማን ጥሩልኝ በእናታችሁ። ማርያም ነው ምናምን የምትባል ሴትዮ አንድ ቀን እህተ ማርያም እንዲህ ብላ ምናምን ብልባ፣ እኔ በግሌም ቤት ከፍቼ ወንድሞችም እህቶችም ቤት ገብቼ በእህተ ማርያም ዙሪያ አውርቼ አላውቅም። ለምን? ምክንያቱም ኦርቶዶክሳኖች በጠቅላላ ሪፕሬዘንት አታረገንም። ወንበዴ ነች ያሉ 99% አሉ የማይቀበሏት። እንደ ቤተክርስቲያን እንደ ሲኖዶሱ እንደ ምናምን የራስ ሲኖዶሱ አያውቃትም ጭራሽ አያውቃትም። አሁን እኔ በእሷ ላይ ቤት ከፍቼ ባወራ አይስቁብኝ ኦርቶዶክሶች? አይ በእኛ ሰፈር ባሉ ወንበዴዎች ብታወራ እንስቅብሃለን። በቃ እኛ እናቃቸውን ብለናል እኮ ሸምጠጣናቸዋል፣ እኛ ክደናቸዋል። ወንበዴ ናቸው በሕግ ይጠይቁልን ብለናል። አለቀ። ያንተን ሳትናገር እኛም መተህ የምትናገር አትበለኝ። የኔ አይደለም ሲጀመር የኔ አይደለም። አንተ ግን አቡነ ገብርኤልን የኔ አይደሉም አላልክም። አይታያስክ እዚህ ጋር ነው ችግሩ። ኦርቶዶክሳውን መንቃት እልሁ እንዳለ ሆኖ እልሁ እንዳለ ያው ሰው ስለሆንክ ሊኖርብህ ይችላል። ሰው ስለሆንሽ ሊኖርብሽ ይችላል። እልሁ እንዳለውን እውነታው ጋር እንሂድ እስኪ። እውነታው ጋር ዳጌ የራሱን እያስመለጠ አንተን እያለ ከሆነ ይሄ ጨዋታ ነው። ዳጌ የራሱን ወንበዴ አለ፣ አንተ ያንተን ወንበዴ ትላለህ ወይ ነው ጥያቄው። አትልም። ኦኬ እማትል ከሆነ ጳጳስ ብለህ የምትጠራው ከሆነ አፍነች አስተማሪ ነው፣ ሪፕሬዘንት ያደርጋል። እሱ ሲናገር ቤተክርስቲያን እንደተናገረች ያህል ነው። ለዚህ ነው ቤተክርስቲያን ሩጣ መታ አረረረ ይሄን ያላስተማርኩም ይሄን ትምህርት አይደለም አውግዣለሁ ያለችው። ለዚህ ነው አሁን እየገባህ ነው፣ በደንብ የገባህ ነው። ቆንጆ ቦነስ ነው፣ ወደድከው? አሁን በደንብ እንደዚህ ሲንክ ያረገ ሲመጣ ቆንጆ ነው፣ እንደዚህ አብላለሁ። ስለዚህ ኔክስት ታይም ምን መሰላችሁ ይሻለው? እንደ ዶክተር ቤታችሁን ከፍታችሁ ቀድማችሁ ምንም ጴንጤ አፉን ሳይከፍት ምንም ሙስሊም አፉን ሳይ ቀድመህ ትመጣና ይሄ ሌባ አጥማቂ እንዳትሰሙት እስኪ ብለህ ቪዲዮ ስራ። ጴንጤ ቤት ጸጥ ይላል። ምን ልበል አንተ ሌባ እያልከው እኔ መጥቼ ካህናቸው ብዬ ባወራ ትስቅብኛል። የምን ካህን ነው የምትወራ? ኧረ እኛ እናውቀውም፣ ይሄ አጭበርባሪ አጥማቂ እኛ ጨራሽ እናውቀውም እያልክ እኔ በግርማ ምናምን በሚባሉ ሰውዬ ላይ ቤት ከፍታለሁ? አላበድኩም። እቃ አይወክለኝም ካልክ በኋላ የምን ድርቅና ነው? ዝም ብሎ እንደው አንደ የመከራከር ሱስ ካልሆነ በስተቀረ
በተማሪያምና በአጥማቂ ግርማ ቤት የሚከፍት ሰው በጣም ሰነፍ ጴንጤ ነው። ዝም ብሎ ስራ ያጣ ጴንጤ ያላል እንደው ዝም ብሎ የመቃወም ሱስ ያለበት ኦርቶዶክስን የመቃወም ሱስ ያለበት ብቻ ነው በእነዚህ ሰዎችና በጥቂት ሰዎች ላይ ቤት የሚከፍተው። በቃ አላቃቸውም እኮ አለች ኦርቶዶክስ። ለምን አታዋትም? በቃ ኦርቶዶክስ አላቃቸውም ስትል አንተም በቃ ተዋት ኦርቶዶክስን። እንዴ እኔን አይወክሉም ካለች አይወክሏትም። በቃ ተው እንዴ። የምን ግግም ነው? አንተ መሄድ ያለብህ በማን ነው? አስተማሪ ነው ባለው ዶክተር ዘበነ መክተፊያ ነው ሲለው ታቦቱን ብለህ ጉሮሮን ጠርገህ ዶክተር ያው አናውቀውም አላላችሁም። ዶክተራችሁ ነው፣ ካህናችሁ ነው ይናገር። እሱ ስለተናገረ ነው እንዴ ቤተክርስቲያን ማለት አትችልም። ዶክተር ዘበነ ሲናገር ታዲያ እሱ ስለተናገረ ነው እንዴ እነዚህ ነጫጭ ስሎች በጠቅላላ አውጡ ኢየሱስ ነጭ አይደለም ሲል ታዲያ እሱ የሱ ግል መልከታ ነው ብለህ መሸሸግ አትችልም። እስክታወግዘው ድረስ አላውቀውም ወንበዴ ነው በሕግ ጠይቁት እንደ ዳጊ እስክትል ድረስ የቤተክርስቲያኒቷ አፍ ነው፣ የቤተክርስቲያኒቷ ካህን ነው፣ ዶክተር ነው። ይሄ ነው አሁን ጣጣ የሆነባት ውጋት የሆነባት ቤተክርስቲያኒቷ። አቡነ ጴጥሮስ ታዲያ ጨለማ ውስጥ ነን ያለኑ ስላሉ ነው እንዴ አንድ አቡነ ጴጥሮስ ተናገሩ ማለት ቸርቿ ተናገረች ማለት ነው ካልክ አውግዛቸው። ስታት ሲምፕል እኮ ምን ችግር አለ? እኔን አይወክሉም ካልክ አውግዛቸው። እኛም አፋችንን አንከፍትም። በቃ እኚህ ሰውዬ ተወግዘዋል፣ አራቸውም አይቀበሏቸውም እንላለን። ኢትስ ሜኪንግ ሴንስ አይደል? አሁን በደንብ እየገባልህ ነው። አይ ካን ፊል ኢት ይገባኛል እኮ በደንብ እየሰማኝ በደንብ እያስተዋልክ ነው የምናገረው። አንተም እያስተዋልክ የሰማ እንደሆነ ገብቶኛል። እኛ ምንነካውን እናውቃለን። ስለዚህ ጎበዞች አሁን የገባነው ዛሬ ልንወቅሳችሁ አይደለም። ሁሌ መቼም መውቀስ የለብን። ዛሬ ልናበር በርቱ ልንል የገባነው ሰልፍ ክሪቲሲዝሙን መቀጠል አለበት። ጴንጤን ቀደሙት ወይ ጴንጤ ደግሞ ዛሬም እዛ የገደል መጽሐፍ ላይ ነው እንደሱ ገደል እኮ ተወገደ ካልከኝ እኔ እንደው ታየኛለህ። በነገታው በዛ ገደል ከገባው እውነት እኔ ክርስቲያንም አይደለሁ። በቃ በላይ ዝም ብዬ መጨቃጨቅ ሱስ አለብኝ ማለት ነው። ችግርህ አንተ ግን ምንድነው? ሃርበር ታደርጋለህ። ሃርበር ማድረግ ምንድነው? አማርኛው ጥላ ትከልላለህ፣ ትሸሽጋለህ፣ ትንከባከባለህ ሐሰትህን። ያንን እንትን ማርያም ሰው ገድላለች እያለህ በኢየሱስ ስም ብለህ መጣል ሲኖር በመጽሐፉን እንዴት መሰለህ? የጽድቅ ፍርድ ስታደርግ እኮ ነው። የጽድቅ ፍርድ ከእግዚአብሔር ውጭ የሚያደርጋል እንዴ? እሺ በጽድቅ ፍርድን በለው። በምን ፍርድ? ማርያም ገዳይ ነች እያልክ ነው? ትገላለች እያልክ ነው? እኔ የሚገል የማውቀው መለኮት ነው፣ እሱም እግዚአብሔር ይባላል። ማዳን መግደል የሚችል የእሱ ብቻ እንደሆነ ነው የማውቀው። የአንተ ችግር መሰለህ ለማስመለጥ ይህን ያሰት ትምህርት ብለህ እንዴት መሰለህ? አገዳደሉ ምንድን ነው? ለዛም እኮ ሰውዬው ደህና ነገር እንኳ ሰርቶ አይደል የገደለችው። የሆነ ገንዘብ ሰረክ ብለህ ገንዘብ ሰረክ ብለህ እኔ አልገልም ገንዘብ ሰረከኝ ብዬ ገንዘብ እንዴ በሰው ገንዘብ እንዴ የሚጋደሉ አሉ። ክርስቲያኖች ግን አይጋደሉም። በማርያም ስታተስ ያለ ሰው አይገልም። እንደ ማርያም ብጽዕት የሆነ እንደ ማርያም ቅድስት የሆነ አያረገው። እኛ ማርያም አትገልም ብለን ነው እኛም የምናምነው። አረገው ማርያም ነው የምለው። እስከ ሞት ድረስ አታሳምነኝም። ማርያም ትገላለች በዚህ ምክንያት ከሆነ ብለህ ልታሳምነኝ አትችልም። አላምንልህ፣ በፍጹም አላምንልህ። አትገልም። ኖ ከእሷ ከክርስቶስ የተማረች ትሁት የፍቅር ሰው ነች እንጂ በፍጹም ትገላለች ብዬ እኔ ልታሳምነኝ አትችልም። አስርቱ ትእዛዛት አንዱን ተቃውማ ታረጋለች ብዬ እኔ ልታሳምነኝ አትችልም። ምን መሰለህ? እዛ ላይ እኮ ገጽ 80 ታምረ ማርያም ላይ 15ኛው ታምር ላይ የሚናገረው ምን መሰለህ? በምንድን ነው ግን የገደለችው? ዳጊ በመስቀል ጦር ነው። በመስቀል ጦር ዴር የሚያደርገኝ ካለ ይግባ ገና ግባ። ዝም ብዬ ሰው እንደማላወራ ያውቃል እኮ። አሁን እኮ ጸጥ የሚለው ኦርቶዶክስ ስለመሰለህ ለማውራው ነገር ያውቃል። የሆነ የሸሸጓት መረጃ እንዳለኝ ስለሚያውቅ እና if you dare me ና ግባ እነግርሃለሁ። ስንተኛው ታምር እንደሆነ እነግርሃለሁ። ገጹን አሳይሃለሁ። አንተ እጅ ላይ ገልጠዋለሁ። እኔ አልደፍራትም። ማርያም በፍጹም አልደፍራትም። እኔ የማውቃት በጣም የተነገረላትን ያመነች ብጽዕት የሆነች የተወደደች እናት መሆኗን ነው የማውቀው። በፍጹም አላምንም። ማርያም አትገልም። ጭራሽ ዞር አልክና 14ኛው ታምር ላይ ደግሞ ታምረ ኢየሱስ ላይ ኢየሱስም ገድሏል ትለኛለህ። በፍጹም ኢየሱስም አያደርገውም ነው የምለው። ያው ክርስቲያን ስለሆንኩ ነው ብልህ። ክርስቲያን ካልሆንክ ትላለህ እንደዛ። ኢየሱስ አልገደለም። በፍጹም በልጅነቱ 5 ዓመቱ ነው ገደለ የሚለው ታምሩ ላይ አልገደለም። ኢየሱስ ሌባው ሊያርድና ሊገል እንጂ ኢየሱስ ሊገል አልመጣም። ሕይወት እንዲሆንላችሁ እንዲበዛላችሁ መጣው። ያ ምናልባት አንተ ኢየሱስ ይገል ይሆናል። እኔ የማውቀው የብልጅ አያረገው በቃ ስጋ ወራት መለኮትነቱ ኦፍኮርስ የመግደል ማለት እንለው የማዳን ስልጣን አለው። ግን በስጋ ወራት ኢየሱስ እኛ ሰው ገድሏል አናምንም። ስለዚህ ምን መሰለ ማድረግ አለብህ? ኔክስት ዳጊ ቤት እየከፈተ ሁሌ እንዲህ ከሚያጓራብህ በአጭሩ አንተ ንቀልና ጣለው። ያንን አትሊስት ለጊዜው አንከፈል ብቻ ጣለው። እስኪ ለጊዜው አታረገውም። ሃርበር ነው የምታረጉት እናንተ። ሐሰትን በመድኃኒት እየወጋችሁ ፕሪዘርቭ ታደርጋላችሁ።
እንትን አለ ማድረቂያ መድኃኒት ትወጉታላችሁ። ፍሪጅ ውስጥ አስቀምጠጥ። ይሄ ነው ችግርህ። እዛ ጴንጤ ባሻው ሰዓት እየመዘዘ ይሳለቅብሃል። ሙስሊም ባሻው ሰዓት መጥቆራን ምን ሆነ ነው ታቦት ያረክለት? መጥቆራ እኮ እንትን አጋንንት የገባበት ሰው እንጂ እኮ ሰይጣን አይደለም ስትል ዳጊ ቪዲዮ ለጠፈልህ። ምን ትላለህ? ና ዴርሚ ና እስኪ አይ እሱ አጋንንት የገባበት ሰው እንጂ ራሱ ሰይጣንን አይደለም ያጠመቁ ተክለ ሃይማኖት በለኝና ናግባኔ ካንተ ቤት አሳያለሁ። አጋንንቱን ነው ራሱን ዲመኑን ነው ወደ ሰው ቀይረው ይላል። ወደ ሰው ቀይረው እዛ በኋላ አመነኮሱት ይላል። ወደ ሰው ቀይረው ሰው ነበር አይደለም እኮ አጋንንት የገባበት ሰው አይደለም። አሁን ይሄንን አንተ መሰለ ማድረግ ያለብህ ዳጊ እንዲህ እንትን ከሚልብህ ኤርሚ ቤት እየከፈተ ከሚያሳቀቀ በቃ ኤርሚ የሚያወራውን ለምን አታሳጡትም? ቀላል እኮ ነው። ኤርሚያስን ለማስቆም ዳጊን ለማስቆም እኮ በጣም ቀላል ነው። አስቼን ወንድሞቼን ጆኒን ሌሎችን ወንድሞችን ማስቆም ከፈለግ በጣም ሲምፕል ነው። ግን ኢየሱስን መስበካችን አናቆም። ያው ይሄን ስላቆምን ደግሞ ኢየሱስ መስበክ እናቆማለን ማለታችን አይደለም። የእሱ ተቃዋሚ ናችሁ ብለንም አናምንም። ኢየሱስ እንዳይሰበክ በዚህ ሌቭል መቼም ትፈልጋላችሁ ብለን አናምንም። ስለዚህ አትሊስት ተቃውሟችንን ማስቆም ከፈለጋችሁ ወንጌላችንን ማንም ማስቆም አይችልም። ከፈለጋችሁ ቀላል ነው፣ በጣም ቀላል ነው። በእናንተ ዙሪያ ያለው ማለት ነው። እነዚህን የነቀልክ አውጡ። በፍጹም እመቤታችን ቅድስት ድንግል ማርያም እሱ አትገልም ካልክ ከኔ ጋር ቆመህ አንተ ክርስቲያን እልሃለሁ። ትገላለች ካለ ግን መጽሐፍ አልፋታህም። ኢየሱስ ገድሏል የሚል መረጃ ስታመጣልኝ በፍጹም ነው የምልህ። አንተ ግን ሃርበር ታደርጋለህ። ይሄ ነው ችግራችሁ። እየከፈተ ጴንጤ ይሳልቅብሃል፣ እየቀያየረ መጽሐፍ መጥቆራን አመንክሶ በህዳር 29 በዓል ታቦት ስትለኝ አልሰማህም። በፍጹም ሰይጣን እግዚአብሔር ተአምሩ ምን ይታወቃል ምሕረት አድርጎለት ለሰይጣን አትበለኝ። ተው እንጂ እንዴ የሌለ ወንጌል ኖ ለሱና ለመላእክቱ የተዘጋጀበት ቦታ ይገባታል እንጂ ምሕረት መቼም አይደረግለትም ሰይጣን። ይሄን ተረት ምንድነው ማድረግ ያለብህ መሰለህ? ከተክለ ሃይማኖት ማዕድ የወደቀ ፍርፋሪ ከኢየሱስ ክርስቶስ ደምና ስጋ ጋር ተወዳደረ ሲልህ ያንን ገድል ቆይ ሐሙስና እሑድ እንትን የገደለ እቱ ይሰረይለታል ምናምን እባብ የገደለ ሲልህ ገድለ ተክለ ሃይማኖት ኖ ሆልዶን ማለት አለብህ። ነቀል እያደረክ እንደ ዶክተር ዛሬ እንዳደረገችው ስታወጣ ምን ይሆናል? የቤት ስራ ለአንተም ይቀንስላል። የገባ ምን መሰል እዛ ጋር እኮ ገድሉ እኮ እያልክ ከምትፈሳፈስ ብሮ ኢትስ ኢዚ እኮ በጣም እኮ ጉድ ኒውስ እኮ በጣም ቀላል ነው። ጉድ ኒውስ ቀላል ነው። ለባድ ኒውስ ግን መከታ መሆን ግን ትላላጣለህ። አይታል አንዳንድ ሰው ለማይሆን መንግስት ለአሸባሪ መንግስት ምናምን ሲቆም አብሮ ይደበደባል በሚሳኤሉ አብረህ ትመታለህ። የገድሉ ሳይበቃው በራሱ የሚደበደበው አንተም ለሱ ተደርበህ ትደበደባል። ስለዚህ ቤስት መንገድ ዶክተር ያደረገችው መንገድ መከተል ነው። በጣም ነው አፕሪሼት ያደርጓት። ቸሪታም የሰማሁትን ጥሩ ነው። አንዳንድ አካሄዶቹ ባለስማማም መምህር በረከት ሄደበትም አካሄድ ጥሩ ነው። በቃ ይሄ ነው መሆን ያለበት። ሰልፍ ክሪቲሲዝም መቀጠል አለበት። ጴንጤ ቤትም ማለት ነው። በቃ ቱ ዲስ ሌቭል ሊሄድ ነው። እኛ ሌቦች ናቸው አናቃቸውም። ሽምጠጥ እኮ ነው ያደረግናቸው አናቃቸውም። በቃ እንደ ግን እኮ እንትን ወዳጅ ነበርክ እኮ የፈለገ በላይ የፈለገ ወዳጅ የእናቴ ልጅ ለምን አትሆንም? የእናቴ ልጅ ለምን አትሆንም? እኔም ማቀው ነብይ በማደግ ያለ እንትን በነፃ ሲያባዛ እንጂ በማደግ ያለ ዘይት ሲሸጥ አይቻልም። እኔም ማቀው እኔ ኤልያስ የሚባለው ነብይ እኔ ዘይት ሰውን ድህነት ሲገፍ ነው ያየሁት እንጂ ሰውን ድሃ ዘይት እየሸጠ ሲያደርግ አላየሁም። ሁለት አይነት ነብዮች አሉ። አልሰማም። እንደዚህ አይነት ጭካኔ ማሳየት አለብህ ሌባ ካህናት ላይ። ለምን ጳጳስ አይሆንም? ከወንጌል የሚበልጥብን የለም። አንተ ግን ምንድነው መሰለ ገባ ቲፎዞ ስለሆንክ የቲፎዞ ችግር ምን መሰለ ገባ አሁን ይሳታል ይላል ዳር ይዞ አሁን የጎል ይሳታል ይላል። አይጨው ገብቶ አያውቀውም ወንጌልን። ገብተህ ብታየው እኔ እንዲህ የሚያንተከተከኝ ነገር ይገባህ ነበር። ምንድነው እንዲህ ዳጊ የሚያንገበገበው የሚለው ነገር የሚገባህ ስትጫወት ነው። ፔኑ የሚገባህ ገባ ምን ያህል በወንጌል ላይ እንደተዋሸ የሚገባ ስትገባ ነው። ዳር ስትሆን አሁን በል ጊዜ ትኩረት ጴንጤ ላይ ማድረግ ምንድን ነው? በቃ ስራ የላችሁም ኦርቶዶክስ ላይ ሁሉ ኦርቶዶክስ እንደሱ ካልክ እፎይ ሊያቆምብህ ነው። እፎይ ስራ ሊፈታ ነው። እኔ አሁን እፎይ በጣም አፕሪሼት የማደርገው በጣም ገባ። በክርስትና ዙሪያ ላይ የማንስማማባቸው ብዙ ነገሮች አሉ። ግን የመናገር የመጻፍ ሀሳብን የመግለጽ መብቱን ስለተጠቀመ አንደኛ በመጀመሪያ በጣም አፕሪሼት አደርገዋለሁ። አንደኛ ሁለተኛ ትቶት የወጣው ቤተ እምነትን ዞሮ ተመልሶ የራሷን የተወውን መጽሐፍ አንስቶ እምነቴን ዲፌንድ አደርጋለሁ ብሎ የሚሄድበት መንገድ ትክክል ነው የምለው። ኦርቶዶክስን ጥላችኋት ከወጣችሁ በኋላ ተመልሳችሁ ምንድን ኦርቶዶክስ የምትሉ አይባልም። ከእፎይ ተማር አይባልም። እዮብ በጣም የቀረ ያልወጣ ዘመድ አለ፣ ቤተሰብ አለ፣ ወንጌል መስማት ያለበት አለ። ጥሎ ወጥቷል። እፎይ ግን መብቱ ነው ቁርአን ማንሳት።
መብቴ ነው ገድል ማንሳት እየወጣ ለምን በዛ የሚሞቱ ሰዎች አሉ። አይ በዛ የሚሰደብ ወንጌል አለ። ማርያም ገላለች፣ ኢየሱስ ገድሏል ምንም ያልክ ቁርባን ላይ የምትቀልደው ነገር አለ። ስለዚህ ብሮ የጌታ እራት ላይ የምትቀልዱት ነገር አለ። ስለዚህ ተወታል ብለህ ማሸማቀቅ አትችልም። እኔም ልክ እንደ እፎይ የመናገር የመጽሐፍ ሐሳብን የመግለጽ እንደ ሰው መብቴን እጠቀማለሁ። እንደ ክርስቲያን ደግሞ የምስራችን ስሰብክ ያንተን የሞት ዜና እያፈረስኩ ነው። አውትስ ፌር አይደለ? እንዴት ነው ቦነሱ? ወደዳችሁት? ቴንክ ዩ አስይጫ እንዴ ሳምንቱን እኮ ላውርድባችሁ። ጠርቀምቀም ሲል ይሻላችኋል ለእናንተ። አይ ልክ ነው። አይ ዛሬ እኮ በጣም ቆንጆ ነገር ነው። ኦርቶዶክሶች ዛሬ በጣም ቆንጆ ነገር ነው እየነገርናቸው ያለው። በርቱ ነው እያለ ያለ ነው። ትላንትና እነ መምህር በረከት ባደረጉት፣ እነ ናቲ ባደረጉት፣ እነ ማን ነው በ10 ዓመት ውስጥ ይጠፋሉ ምናምን ያለው ልጅ ማን ነበረ? እንኳን ኢዮብ ዘሚካኤል ነው። ኢዮብ ዘሚካኤል ትላንትና እንዳውም ኢዮብ ዘሚካኤል የሚናገረው ነበር፣ ቁጭ ብዬ እየሰማኋቸው ነበር። እና ኢዮብ ዘሚካኤል የሚናገረው በጣም ግሩም ነገር። እሱ ልጅ በነገራችን ላይ አንዳንድ የሚናገሩት ትዝ ይላችኋል። ኦርቶዶክስ ታደስ ብሎ የጻፈው ብለው ያስወረዱት ትዝ ይላችኋል። በአንድ ቀን ሊበሉት የደረሱበት አንድ እንትን ነበረ እና ትናንትናም ሲናገር የነበረው በጣም ቆንጆ ነው። ወጣቶቹ በርቱ። እናንተ እንደዚህ ስታደርጉ በቃ ይሄ ነው። እኛ እኮ የእኛ ፍላጎት ይሄ ነው፣ እናንተ እንድታደርጉ ነው። ዴቪዬ አይታችኋል። አሁን ምንም ክፉ ነገር አልተናገረም ከቃሉ ዳጊ። የሚበረታታውን አበረታቶ ቀጥሉ የሚለውን ያችሁን ቀጥሎ እንደገና አንዳንድ ነገሮችን አስተካክሉ። አሁን የትግራይ ኦርቶዶክስ ታምረ ማርያም ላይ እንግዲህ አዲስ ነገር አምጥታለች። አዲስ ነገር ያመጣችው ምንድን ነው? የአንዳንድ ተስተካክለው የወጡ አሉ። እየተጠባበቅን ነው እንግዲህ ልክ እንደዚህ ይሁን ነው እያልን ያለ ነው። በተጨማሪ ደግሞ መመከርም ያለባቸው አሁን ለምሳሌ እስቲ ይሄንን አዳምጦት እስቲ። አሐዱ መካከል ያለውን ልዩነት ንገረኝ። በመጀመሪያ ደረጃ ያለው እንግዲህ የቁጥር ልዩነት ነው። 27 ኪዳን መጽሐፍ ይቀበላሉ፣ እኛም እንቀበላለን። ልዩነታችን ያለው የብሉይ ኪዳን ላይ ነው። እኛ 46 የብሉይ ኪዳን መጽሐፍትን ስንቀበል እነሱ 39 የብሉይ ኪዳን መጽሐፍትን ይቀበላል። ስለዚህ እነሱ ማይቀበሏቸውን እኛ እንቀበላቸዋለን። የምንቀበላቸውም ከነገረ ክርስቶስ ጋር ከክርስቶስ መሰቀል ጋር ተያይዞ ትንቢታዊ መጽሐፍቶች አሉ። ለምሳሌ እንደ መጽሐፈ ጥበብ አይነት መጽሐፍቶች ማለት ነው። ተግሳጽን ያ አሁን እዚህ ላይ ልብ አድርጉ። እቺ ልጅ ጥያቄ ትጠይቀዋለች፣ ልደትን ማለት ነው። እና ምንድን ነው በ81ዱና በ66ቱ መካከል ያለው ብላ ትጠይቀዋለች ማለት ነው። ልብ አድርጉ። የአጋንንት ነው የሚለው ጓደኛው 66ቱ እና የአዲስ ኪዳኑ ላይ አንድ አይነት ነህ ነው አላት። 27ቱን እንቀበላለን እኛም እነሱም 27ቱን ይቀበላሉ። ትክክል አይደለም እንዴ? 27ቱን ብቻ ከተቀበልክማ 81 ሊሆን አይችልም። ተው እንጂ ልደትዬ። አንተ ብዙ ጊዜ የሚጠይቁ ልጆች ትንሽ ታስታለህ፣ እንዳየው ከሆነ ማለት ነው። ሐቀኝነት አይታይብህም። ቤተክርስቲያንን እንደገናም ደግሞ የሚጠይቁ ልጆች እንዳው ለመታደግ ስትል የምትናገራቸው ነገሮች አሉ። አሁን ልብ አድርጉ። 27ቱን ልክ ከፕሮቴስታንቱ ጋር አንድ አይነት ነው አለ። አንድ አይነት ከሆነ ለምንድን ነው ወንድምህ ማን ነው ኡስታዝ ብየዋለው? ማን ነበረ ኡስታዝ? ማን ነው ዳግዬ? ኡስታዝ አትናቴዎስ ነው። ማን እንትና ጋር ከኤርሚ ጋር በስዕል ጉዳይ እንትን ያሉት ልጅ ማን ነበረ? ፈለገ አትናቴዎስ ነው። ፈለገ አትናቴዎስ እና ኡስታዝ ብየዋለሁኝ። እኔም ኡስታዝ አትናቴዎስ ነው መባል ያለበት። ምክንያቱም የመጽሐፍ ቅዱስን የአጋንንት ነው ያለ ሰው እኮ ነው እኮ ስላሴ እንዴ። አንድ ሰው ይው እኛ ያዝነውን ሁሉንም ይዘው እኛ የምንቀበለውን ሁሉንም ሰው ይዞ እንዴት የገንንት ነው ይላል? ባይሆን ይህንን ጨምሩ ነው ማለት ያለብህ እንዴ። እኛ ያዝነውን ሁሉንም ይዘ የራስ ካረክ በኋላ
አንተ 81 ስላደረግከው የእኛን ያጋንንት ነው ብሎ ማለት ምን ማለት ነው? አያችሁ፣ ይሄ አለማወቅ ነው አንዱ ነገር ማለት ነው። አሁንም ግን ይሄ ለእሷ ምንድን ነው ያላት? 27ቱ አንድ አይነት ነው አላት ማለት ነው። ኖ ኖ ኖ ኖ፣ ትክክል አይደለም። 27 ከሆነ 81 ሊሆን አይችልም። ምክንያቱም 35 ነው የእናንተ 35 ነው። ልደት ትክክል አይደለም። ልክ ነው። የብሉይ ኪዳኑን 46 ነው ብልሃል። 39 ነው እኛ የምንቀበለው፣ 46ቱን ብልሃታል። ልክ ነው። አዲስ ኪዳንን በተመለከተ ግን እናንተ 35ቱን ነው የምታምኑት። የወዴት አደረግከው? 8ቱን ወይስ 7ቱን? አዎ 8ቱን አይደለ? የስርዓት መጽሐፍ አላቸው አለ 81 ልብ አድርጎ። አሁን እዚህ ጋር አሳያቸዋለሁኝ። አሁን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለውን የመጽሐፍን ልክ ላሳያችሁ። አሁን እሱ ስንት ነው ያለው? 27 ነው የምንቀበለው፣ አንድ አይነት ነው ከነሱ ጋር ነው ያለው። እውነት ግን እንደዛ ነው? ከእኛ ጋር አንድ አይነት ነው? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምትቀበለው 27ቱን ነው? እስቲ እንየው። መጽሐፍቷ አይታሉ። አዎ ይኸው የብሉይ ኪዳን መጽሐፍት ይኸውና፣ የብሉይ ኪዳን መጽሐፍት ስንት ነው የምንቀበለው አለች? 46 ነው የምንቀበለው አለች ማለት ነው። የአዲስ ኪዳን መጽሐፍቱን ደምራ ስንት ነው ያደረገችው? ይኸው 27ቱን እና የስርዓት መጽሐፍቶቿን አንድ ላይ ደምራ 35 ይኸው በድምር አስቀምጠውታል። የብሉይ ኪዳን መጽሐፍት ድምር 46፣ የአዲስ ኪዳን መጽሐፍት ድምር 35፣ ጠቅላላ ድምር 81 ነው ይላል። ልደት ግን ልጅቷን ምንድን ነው ያላት? አንድ አይነት ነው 27ቱን ብቻ። እዚህ ወይ ሐቁን ንገሯቸው ለቤተሰቦቻችሁ። የትኛውን እች ልጅ ይህንን ስታነበው ምን ብላ ትመን? እዚህ ውስጥ ካላችሁ እስቲ ግቡ። መምህር በረከት ቅድም አይቾት ነበር። ካሉ ድንገት እርሶም መግባት ይችላሉ። ልደት ለልጅቷ ሐቁን የነገራት አይመስለኝም። ምን ትላለህ ጆዬ? እያየሁት ነበር። ይሄ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት ስርዓትና ምናምን ምንድን ነው የውጭ ግንኙነት የሚለውንም ገጽ 41 42 ላይ እያየሁት ነበር። እንግዲህ ብርቅርቅ ያለ ነገር ነው። 46 የብሉይ ኪዳን መጽሐፍት ይታዩኛል። እንደገና የአዲስ ኪዳን መጽሐፍት ብሎ 27 ይታየኛል። እንደገና ደግሞ የስርዓት መጽሐፍት ብሎ ድምሩ 81 የሚል ነገር ነው እዚህ ላይ የተቀመጠው። እንግዲህ ይሄ ቅድም እንዳልከው ይህ መጽሐፍ ወደ 28 ሊቃውንት የተረጋገጠ የቤተክርስቲያኗ የእምነት የስርዓትና የውጭ ግንኙነት መግለጫ ስለሆነ ምንም ከዚህ ፈቀቅ የሚል የለም። ትምህርቷ ሰመራይዝድ ሆኖ ያስተምሮ ልኳ፣ ጥጓ፣ ዳርቻው በዚህ መጽሐፍ የተሰመረ ስለሆነ ከዚህ መጽሐፍ እኔ እዚህ መጽሐፍ ላይ የተጻፈው ነገር ሁሉ እንደ እውነት ነው የሚወሰደውና ዋናው ነገር እንግዲህ መጽሐፍ ቅዱስ ላይ ያለውን ነገር የመጠቀም ያለመጠቀም ነገር ነው። ቅድም ብዙ ነገር ሲባል ነበር፣ ዳጊም ሲል ነበር እና እንግዲህ መጽሐፍ ቅዱስ ብቻ የሚል አስተምሮ መያዝና አለመያዝ በጣም በጣም ትልቅ ልዩነት አለው። ሰው እንደፈለገ የፈለገውን ሀሳብ መጨመር ይችላል፣ መጽሐፍ ቅዱስ ብቻ በማይል ቤተ እምነት ውስጥ ማለት ነው። ለዚህ ነው ያለ ከልካይ ቅድም ዳጊም ሲናገር ነበር። አንድ አባት ቆሞ መድረክ ላይ የሚያስተምሩት ትምህርት የቤተ ክርስቲያን ትምህርት ነው። ራሳቸውን ቤተ ክርስቲያን ናቸው ተብሎ ነው የሚታሰበው። ምክንያቱም ቤተ ክርስቲያኗ አውቶራይዝ አድርጋ እሳቸው የሚሉት ነገር እኔ የምለው ነገር ነው ብላ የሰጠቻቸው ስልጣንም ስለሆነ የፈለጉትን ነገር ይናገራሉና ከኛ ጋር አነጻጽሬ ተናግሬ ነበር። እንደፈለጋችሁ ትናገራላችሁ፣ ማንም መጽሐፍን እንደፈለገ ይተረጉማል የሚባል ነገር አለ አሁን እኛ ጋር። ወይራስ ግን ነገሩ ተገላቢጦሽ ነው። እዛኛው ቤት ነው ሰው እንደፈለገ የሚናገረው፣ መጽሐፍቶችም እንደፈለጋቸው የሚናገሩት የምናየው ነገር ነው። እነዘበነ የሚናገሩት ተረት፣ ሌሎቹም እንደፈለጉ የሚናገሩትን ነገር እናያለን። እኛ ጋር ግን ቢያንስ
አብያተ ክርስቲያናት አካባቢ ትልልቅ አብያተ ክርስቲያናት ወደ 95-96% የወንጌል አማኙ ይሄድባቸዋል ሜምበር ነው ተብሎ የሚታሰቡ ቸርቾች ሽማግሌዎች ናቸው ቤተክርስቲያንን የሚመሩት። አስተምሮንም የሚመሩት እነሱ ናቸው፣ የሚመረምሩትም። እኔ እስከማውቀው ድረስ ሙሉ ወንጌል፣ መሰረተ ክርስቶስ፣ መካነ ኢየሱስ፣ ህይወት ብርሃን፣ ቃለ ህይወት፣ እነዚህ ቸርቾች አንድ ፓስተር የፈለገውን ነገር ተናግሮ በሰላም የሚሄድበት ሁኔታ የለም። ስላስተማረው ነገር ይጠየቅበታል። አጠራጣሪ ቴዎሎጂ፣ አጠራጣሪ ስነ መለኮት፣ አጠራጣሪ ነገረ ክርስቶስ ከተናገረ የቤተክርስቲያን ሽማግሌዎች አንዱም ስራቸው ይሄ ነው። ትምህርትን ጤነኛ እንዲሆን ጤነኛ ሆኖ ወደ ሰዎች እንዲተላለፍ ሪስፖንሲብል። ስለዚህ ምን ያደርጋለሁ? አጠራጣሪ ነገር ካለ ስብሰባ ላይ ይቀርባል። አሁን ይሄ ስብሰባ ግምገማ ምን ጆን የፓርቲ እንትን አደረከው እንደ ምናምን እንዳይባል ሰው ይሰበሰባል፣ ይነጋገራል። ሐዋርያትም ይነጋገራሉ፣ ያወራሉ። ስለዚህ ሰኞ ወይ ማክሰኞ ተጠርቶ ይጠየቃል። ትላንትና ስታስተምር የሥላሴን አስተምሮ የሚሸረሽር ነገር ስታወራ ነበር። ስለዚህ ውድ ዩ ፕሊስ ኤክስፕሌን። መጀመሪያ ምንድን ነው እንዲህ ስትል ምን ፈልገህ ነው? ከዛ ሀይ እንዲህ ስል እንዲፈልግ ነው። ምንፍቅና ከተገኘበት ወዲያው ነው የሚታረመው። እዚህ ጋር ግን የምናየው ነገር ነው። እንግዲህ አሁን ቅድም የቀረቡት አባት የፈለጉትን ነገር ይላሉ። የምትሰሙት ነው። ሁሉ ሰው የፈለገውን ነገር ይላል። ተው የሚለው የሚከለክለው የለም። እና ለዚህ ነው መጽሐፍ ቅዱስ ብቻ ብሎ ሰው እምነቱን በመጽሐፍ ቅዱስ ያላጠረ ቤተ እምነት አሁንም ቢሆን አደጋ ላይ ነው። ሩም አለ የፈለጉትን ነገር ለመናገር ለማድረግ። አንዳንድ ቅጥር እንደሌለው ግቢ ይመስለኛል። አይታችሁ ከሆነ ቅጥር ያለውና የሌለው ግቢ ልዩነቱ፣ ቅጥር ያለው ግቢ እንግዲህ በአደገኛ አጥርም ጠሩት፣ በኤሌክትሪክም እንዲሁም ባታጥሩትም እንደው ምንም ነገር ጠዋት የሚገባ ነገር የለም። በቃ ቅጥራችሁ አጥራችሁን እንኳን የተደገፈ ሰው ካገኛችሁ ምንድነው የምትሰራው እዚህ ምናምን ሂድ ምናምን ፖሊስ ነው የምጠራው ትላላችሁ። ቅጥር የሌለው ግቢ ግን ጠዋት ስትነሱ የምታገኙት ነገር ይገርማችኋል። በቃ ማንም ነው የሚተላለፍበት። አንዳንድ ግቢ ያላያችሁም ሰው እያቋረጠ የሚሄድበት መንገደኛ ሌባ መጥቶ እንትኑን ለመሰርሰር አይቸገርም። ውሻ ይገባል፣ ጅብ መጥቶ ሊሰረስር ይችላል፣ ድመት ሊጸዳዳበት እንዲህ ይመስለኛል። ይሄ በመጽሐፍ ቅዱስ ቅጥር ነው። በነገራችን ላይ የእምነታችን አውትላይን ነው። ለዚህ ነው እኮ እኛና ሌሎቹ ያለን ትልቅ ዲፍረንስ። የእግዚአብሔር ቃል እንዲህ ይላል። ዳጊን አሁን ሲሰርቅ ባገኘው ዳጊ የእግዚአብሔር ቃል ይኸውልህ አንደኛ ቆሮንቶስ ይኸውልህ ዕብራውያን ላይ አትስረቅ ይላል። እንዴት ትሰርቃለህ? ቤተ ክርስቲያን ትላለች አይደለም፣ ሙሉ ወንጌል እንዲህ ትላለች አይደለም ብለው ይገርምሃል። ሙሉ ወንጌል እኮ እንዲህ አታስተምርም አይደለም ብለው ሌሎቹ ጋር ስትመለከቱ የእግዚአብሔር ቃል ላይ አይደለም ዲፔንደንሳቸው፣ ቤተ ክርስቲያኔ ነው የሚሉት ሁልጊዜ። እኔ ቤተ ክርስቲያን ራሷ እንደው ሰዎች ላይ ጣዖት ሆናለች ብዬ የማስበው ከክርስቶስ ፍቅር ይልቅ ብዙዎቹ ለቤተ ክርስቲያን ፍቅር ይወድቃሉ፣ አንገታቸውን ይሰጣሉ፣ ደግሞ ይናገራሉ። እኔ ለቤተ ክርስቲያኔ አንገቴን እሰጣለሁ፣ ሞታለሁ፣ ቤተ ክርስቲያኔን አትንካ። እኔ ሙሉ ወንጌልን ብትፈልግ ሞልጫት፣ አስረ ግረፋት። እንደ ቤተ ክርስቲያን ምንም ከቤተ ክርስቲያን ጋር አይደለም ኢሹዋችን። ግን ስለ እግዚአብሔር ቃል፣ ስለ ጽድቅ፣ ስለ ቅድስና ግን እንቆረቆራለን። ስለ እግዚአብሔር ሐሳብ፣ ስለ ፍትህ እንቆረቆራ እንናገር። የእግዚአብሔር ቃል እኮ እንዲህ አይልም። የምታደርገው ነገር በቃሉ ሲመዘን ነው የምንለው። እና እኔ በጣም በጣም ሃይማኖት የሰራው ትልቁ ጥፋት ሰዎችን ከቤተ ክርስቲያን ጋር ነው ፊክስ ያደረገው። እና በጣም ነው የሚወዱት። አንደ ቆሮንቶስ 16 ላይ ጌታ ኢየሱስ ክርስቶስን የማይወድ ቢኖር የተረገመ ይሁን ይላል። እንወደው ዘንድ የተጠራ ነው፣ ደም ግባት የለውም የተባለው ክርስቶስ ኢየሱስን ነው። ከዛ በተረፈ እግዚአብሔር አምላክን በፍጹም ልብ በፍጹም ነፍስ ነው፣ ባልንጀራህንም እንደዛ ውደድ ነው የሚለው። እኔ አንዳንዴ ይገርመኛል። ማርያምን አትወዷትም፣ ትጠሏታላችሁ፣ መላእክትን ትጠላል። እኛ እኮ እንደው ቦልድሊ ለመናገር ማርያምን ለመውደድም ለመጥላትም አልተጠራንም። መጥላት በምን ታምር እንጠላታለን? መውደድ የሚለው ቃል አንደኛ በአጸደ ሥጋ ከእኛ ጋር በመካከላችን የለችም። ሐዋርያት ከማርያም ጋር ሲወዳታለው ማርያምን እመቤቴን አትንኩ ያዙ ልቀቁ ሲሉ ስላልተሰሙ እኮ ነው። ኢቭን ኢፍ በአጸደ ሥጋ እንኳን ከእነሱ መካከል ሆና እያለች ማለት ነው። ያደረገችውን ስራ እውቅና እንሰጣለን። ትውልድ ሁሉ ብጽዕት እንደሚላት እኔ አሁን ስጠራ ብጽዕት ማርያም እያልኩ ነው የምጠራው። ዩዥዋሊ ብጽዕት ማርያም። ሌላው ነገር አሁን ድንግል ማርያም የሚባል አሁን ድንግል የሚባል ታይትል የለም በነገራችን ላይ። ድንግል አስቴር፣ ድንግል አልማዝ፣ ምክንያቱም ብዙ ደናግል አሉ እኮ በሥጋ ድንግል ኢየሩሳሌም ኢየሩስ ምናምን እየተባለ ሲጠራ ነው ሰምቻ። ታይትል አይደለም በነገራችን ታይትል ስላይደለም ማለት እመቤትም የሚለው ነገር የጌታ ተገዳዳሪ ታይትል ስለሆነ እሱንም መጠንቀቅ አለብን። ሐዋርያትም አባቶችም ስላላሉ
እነዚህን ታይትሎች እንትን እንላለን እና ከቤተ ክርስቲያን ፍቅር ሰው መውጣት አለበት። የትግራይ ሲኖዶስን በተመለከተ ቅድም አንዳንድ ነገር ሲባል ነበር። በነገራችን ላይ ከዛ ምድር ተሐድሶ የመውጣት ባህሪ ያለው ከጥንት ጀምሮ ከሉተር ሪፎርሜሽን በፊት 100 ዓመት ቀድሞ እነ አባ እስጢፋኖስ የሚባሉ ሰው ከዛ ምድር ነበር የወጡት። ደቂቀ እስጢፋኖስ የሚባሉ ተከታዮቻቸውን ይዘው ያሉት ነገር ነበር። ንጉሱ በዛን ጊዜ ለማርያም ስዕልና ለመስቀል የማይሰግድ ብሎ ባስፈራራ እገላለሁ አጠፋለሁ ባለ ጊዜ በስላሴ ላይ አራተኛ አንጨምርም ብለው የመጀመሪያ ተሐድሶ ቦልድሊ እንትን ያሉ ሰዎች ከዛም እሳቸውም ተከታዮቻቸውም የተገደሉበት ሁኔታ ነው ያለው። ከሉተር 100 ዓመት የቀደሙ ናቸው። እኛ ኢትዮጵያውያን ንቁ ነን። ለሪፎርሜሽን ክርስቶስን እኮ ለመከተል ለማምለክ የነቃ መንፈሳዊ አቋም አለን። ከዛም በኋላ እንግዲህ አሁን የትግራይ ተሐድሶ የትግራይ ሲኖዶስ መንበረ ሰላማ የሚባለውም ከተቋቋመ በኋላ በጣም ጥሩ ሜዥሮች ነው የወሰዱት ወዲያውኑ። አንደኛ በዓላትን በተመለከተ ይህ ስራ የሚያስፈታ በዓል ነገራችን ላይ እንደው ስራ ስለሰራን ሞር ፕሮዳክቲቭ እንድንሆን ብቻ ሳይሆን በዋናነት ቀንን የማምለክ ቀንን ቬነሬት የማድረግ ቀንን ክርስቶስን በቀን የመሸፈንን ነገር ነው የመጡት። እዛ ላይ ነው የማተኩረው። ስለ በዓላት፣ ስለ ሰንበት፣ ስለ መባቻ ማንም አይፍረድባችሁ የሚል ቃል አለ። በርካታ ቦታ ቀንን እናመልክ ዘንድ የተፈቀደ አይደለም። ብሉይ ኪዳን ላይ ሰንበትን አክብራት የሚለው ነገር እንግዲህ ከተሻሩት በዓላት አንዱ ነው። የተሻሩ ፍጹም የሆኑ የተለያየ ስታተት የሰጣቸው በዓላት እንዳሉ ሁሉ ስለ ሰንበትና ስለ መባቻ ማንም አይፍረድባቸው ያንን ነገር ነው ያነሱት። እንግዲህ አንድ ክርስቶስን ከሚሸፍን ብዙ ነገሮች አንዱን ነው ያነሱት ይህንን አዋጅ። ከዛም ቀጥለው ደግሞ የገድለ ተክለ ሃይማኖትን ያለመቀበል ነገር አለ። ወዲያው ነው ኢሚዲየትሊ ነው እንትን ያደረጉት። አሁን ደግሞ ተአምረ ማርያምን አይተው በተለየ አዲግራት ሊቃውንት ናቸው ያዩት። በጣም ሊቃውንት ያለበት ቦታ መሰለኝ። አዲግራት ሊቃውንት ብዙ ጊዜ ይጠቀሳሉ። ተአምረ ማርያምን መርምረው መጣል ያለባቸውን ነገር እንደ መጽሐፍ ቅዱስ ያልሆኑ ለአይምሮ የማይመቹ ምንፍቅና የሞላባቸው ክርስቶስን የሸፈኑ ነገሮችን እንደው ቱ ስታርት ዊዝ እንደ ጅማሬ ያስወገዱበት ስራ አልቋል። ሪሊዝ መደረግ ነው የቀረው። በጣም ነው የጓጓ ነው ምን እንደወጣ ጥሩ ነው። አንድ ስቴፕ እንደ ከመቶ ምንፍቅና እንደው 10 ቢቀንሱ ራሱ ችግር 90ውን ቀስ እያልን ደግሞ የምናየው ነው የሚሆነው እና ቱ ስታርት ዊዝ በጣም ጥሩ ነው እንደ ጅማሩ እና እዛ ምድር ላይ የሆነ ያለው ነገር ጥሩ ነው። ተሐድሶ ምናልባት ከዛ መጥቶ ሌላውንም ክፍል ይይዛል ይሸፍናል የሚል አመለካከት አለ። እግዚአብሔር የተመሰገነ ይሁንና ሌላው ቀደም የመጨረሻ የምለው ነገር ይሄ ታቦትን በተመለከተ በጣም ይገርመኛል። እንዲህ አይነት ክርክር ራሱ እግዚአብሔር ለምን ታቦትን ለምን ዓላማ ስሩ አለ፣ ለምን ታቦት እንዲሰራ አዘዘ የሚለውን ነገር ሰው ካየ በተለይ ዘጸአት 25:18 ላይ የተመለከተ ሰው ልቡ ነው የሚያርፈው። ከታቦት ጋር ያለውን ኢሹ በሙሉ ቀዶ ነው የሚጥለው። የሚገርመው ነገር እግዚአብሔር እኮ በመካከላችሁ አድር ዘንድ ማደሪያ ስሩልኝ፣ ቤትን ስሩልኝ ብሎ ነው የጀመረው ታሪኩን። ምንድነው እግዚአብሔር ሂሬንድር ይናገራቸው ነበር ከግብፅ ሲወጡ እና በዛ በተዘበራረቀ ሁኔታ ከሚናገራቸው አንድ ፎርማል የሆነ ቦታ ሊገኝላቸው ዘንድ ራሱን አሳንሶ ትንሽ ሆኖ እዛ ቦታ ላይ ሙሴ እየመጣ መልእክት ይቀበል ዘንድ ትእዛዝ ኮማንድ ይቀበል ዘንድ አሰበና በመካከል እንዲያድር ቤትም እንዲሰራለት አዘዘ። ከዛ ያ እንግዲህ መቅደስ ከሆነ በኋላ ታቦት የሚባል ነገር እንዲሰራ አዘዘ። ታቦቱ በነገራችን ላይ ኪሩቡ እስኪሰራ አይደለም፣ ጀስት ቁስ ነው፣ ቁስ ነበረ። ከዛ ያ ሁሉ ተሰርቶ መጨረሻ ላይ ግን አንድ ነገር አለ። በጣም ደስ የሚለኝ ነገር 28 ላይ 2 ኪሩብ ከተቀጠቀጠ ወርቅ ስራ አለ። እስከዚህ ድረስ አን አይተም ምንም አልነበረም። ከዛ ወደ ታች ወርዶ የስርየት መክደኛው በታቦቱ ላይ ታደርገዋለህ፣ እኔም በምሰጥን ምስክር ታቦት ውስጥ ታኖረዋለህ። እየተቆራረጥክ ነው ዮሐንስ። አናግርሃለሁ። ተቆራረጥኩ? አሁን እሰማለሁ። አሁን እየተሰማ። ስለዚህ ምስክሩ ታቦት ላይ ባለ በ2 ኪሩብ መካከል በስርየት መክደኛው ላይ ሆኜ አነጋግርሃለሁ። መጽሐፍ ቅዱስ ወደ 5 ቦታ ላይ በኪሩብ ላይ የሚቀመጠው እግዚአብሔር የሚል ነገር አለ። እግዚአብሔር በኪሩብ ላይ የተቀመጠ በረረ ምናምን የሚሉ ነገሮች አሉ። በኪሩብ ላይ ሊቀመጥ ኮንታክት ፖይንት ለመፍጠር ፈልጎ ነው።
ስለዚህ እሱ ስርዓት ከተሻረ በኋላ እሱ ስርዓት ከቀረ በኋላ ክርስቶስ ኢየሱስ እንግዲህ በውስጣችን በእኛ በልባችን ያድራል፣ መቅደስ ሆነን። ስለዚህ የክርስቶስ መገኘት ነሰሰርሊ ኢየሩሳሌም መቅደሱ ጋር ታቦቱ ጋር የሚኬድበት ምንም ሁኔታ የለም። ስለዚህ ይሄ ነገር እንግዲህ ያለ ክርስቶስ ወይም ያለ እግዚአብሔር ላይ መገኘት ምንም አይደለም ማለት ነው እና ያንን የቀረ ስራው እንትን አገልግሎቱ የተሻረ ደግሞ የሚያገለግሉትም የነበሩ ሌዋውያን ከ12ቱ ነገድ 11 እንኳን አይነኩትም ነበር። ኪዳኑም የዕብራውያን ወይም የአይሁዳውያን የነበረን ያንን ስርዓት ዛሬ አምጥተን እዚህ ጋር ዕብራውያን 13:10 እየጠቀስን ምናምን ራእይ 11 እየጠቀስን ሰማይ ተከፈተ፣ መቅደሱ ታቦት ታየ። ስለዚህ እኛም የዛን አይነት ነው ያለን አይነት ነገር የሚያስኬድ ነገር አይደለም እና ለዚህ ነው ትምህርቱ በቃ ኢትስ ኦቨር ብለን የምናስበው ለዚህ ነው እና በዚህ መልኩ ብናየው ተሐድሶውንም ብናቀጣጥል ወገኖቻችንንም እንግዲህ ወደዚህ መንገድ እንዲመጡ ወደ መጽሐፍ ቅዱስ እንዲመለሱ ከቤተ ክርስቲያን ፍቅር ወደ ክርስቶስ ፍቅር ክርስቶስን ወደ መውደድ ትእዛዙንም ወደ መስማት ወደ መታዘዝ ቢመጡ እያለን ለመምከር ፈልገን ነው ለማለት ነው። ታንኪ ማሲ ተባረክ ተባረክ ተባረክ። ዛሬ እንግዲህ ውስጥ ያላችሁ እንግዲህ ቅዱሳን አንድ ደቂቃ ብትሰጠኝ አስቼ እሰጣለሁ። ሰላም ለአንተ። ብዙ ስለማልወስድ በተለይም ዳጊን ፈልጌ ነው ከተቻለ ድምፁ የሚሰማኝ ከሆነ 2 ደቂቃ 1 ደቂቃ ይቻላል ዳጊን ማግኘት? ጥያቄ ለመጠየቅ ነው። እንዴት ነው? እሺ እንግዲህ ከርዕሱ ጋር አሁን ጤናማ ነገር ነው። ትንሽ ደቂቃ ዳጊ ማውራት ፈልጌ ነው ከተቻለ። በርዕሱ ይችላል። ዝም ብለህ አንተ ተናገር፣ ይሰማል። ብዙ ጊዜ ላይናገር ይችላል። አንተ ተናገር። እሺ፣ የሚሰማኝ ከሆነ እኔ አሁን እስካሁን እየታገስኩ የሰማኋችሁ እናንተ ታላቅ ተጋድሎ ነው የያዛችሁት፣ በዚሁ ዙሪያ እየሰራችሁ ነው ያላችሁት። እኔ በዚህ በዝማሬ ጸጋ ዙሪያ እንዲሰፊ ራዕይ ያለኝና አንዳንድ ነገር መስራት ስለምፈልግ ዳጊን ማግኘት ፈልጌ ፎሎ አድርጌውም ቴክስት አድርጌለት ስልኩን ማግኘት ስላልቻልኩኝ እሱም በግል በዚህ በዝማሬ ጸጋ ዙሪያ አብረነው መስራት የምንፈልገው ነገር ስላለ እንደ ቤተሰብ ፍቃዱ ከሆነ ወይ ስልኩን የምናገኝበትን መንገድ ወይ እሱን የምናገኝበትን መንገድ እንድታመቻቹልኝ ነው። ከርዕሱ በእርግጥ ወጣ ያለ ሀሳብ ነው እና ከተቻለ በተቻለ መጠን እሱን ብታገናኙ ቆንጆ ሀሳብ ነው። ችግር የለም ውሰድ፣ 1 ደቂቃ ወስደ። አይ ቆንጆ ሀሳብ ነው። ቢያወራኝ ደስ ይለኝ ነበረ። ማይኩን አልከፈተልም። እሱ ያው እንግዲህ ስራ ላይ ነው ብዙ ጊዜ በዚህ ሰዓት ልክ ሲመቸው 1 ቁጥር ይጽፍልናል። ለዛ ነው እንትኑንም ሲመቸው ባለችው ሰዓት ስለሚናገር ለዛ ነው አንዳንዴ እኛ ራሳችን ዝም ብለን አስቀምጡልኝ ወይ ብትችሉ ስልኩን በቃ እንዲያገኝህ እናደርጋለን። ፎሎ አድርገኝ እኔን ወይም እኔም ፎሎ ላድርግህና ያው እኛ በዝማሬ ነው የምናገለግለው እንደ ቤተሰብ ተመሳሳይ ራዕይ ስላለን ከነሱ ጋር ጸጋ ሼር ብንደራረግ ከልጄ ጋር ነው የማገለግለው። ፕሮፋይል ውስጥ ገብታችሁ ማየት ትችላላችሁ እና በተቻለ መጠን ባገኘው እንዲማካፍለው ሸክም ስላለኝ ነው። ተባረኩልኝ፣ ጸጋ ይብዛላችሁ። እሺ ሰምቶሃልም ያገኛል። አንተም እንትን አድርገው ፎሎ አድርገው። ፎሎ አድርጌዋለሁ። ተባረክ ተባረክ። አይ ቆንጆ ሀሳብ ነው። እሺ ቅዱሳን ዛሬ እንግዲህ እዚህ ውስጥ ኦርቶዶክሳውያን ዛሬ የፈለግነው ይሄንን ሩሙን ያየናቸው ለውጦች አሉ። ቢያንስ 3 ነገሮች አይተናል ሰሞኑን ግልጽ በሆነ መንገድ ማለት ነው። አንድ ጊዜ መምህር ዲያቆን ሄኖክ ይሄ የአላፋት ዝማሬን ያዘጋጀው ልጅ አንድ ኢንተርቪው ሰጥቶ ነበረ እና የሰጠው ኢንተርቪው ምንድን ነው? ይህ በፋሲካ ጊዜ ይሁን በምን ጊዜ ከሰማይ እሳት ወርቆ ነው ሻማውን የሚያቀጣጥለው ዋሻ ውስጥ የሚል አፈታሪክ በቃ የሰውን እያስገረሙ እያስደነቁ የሚይዙበት ባለፉት 1000 ዓመታቶች ውስጥ ማለት ነው። እና ያንን ሲናገር ሰምቶ ፊት ለፊት ነው የሞገተው። ኖ ይሄ ተረት ነው፣ ትክክል አይደለም፣ ይታወቃል። እና በማረጃ ነው የተናገረው። እንዳውም ይሄ በመረጃ ነው፣ ይሄ ውሸት ነው ብሎ ፊት ለፊት ወንድሙን የተጋፈጠው ማለት ነው። ይሄንን ለውጥ ነው። አንድ ሁለተኛ፣ ሰሞኑን አንድ አባት
ታቦት የለም ብለው የሚሉ ልጆች አሉ እና ጠረጴዛ ነው አሉ ማለት ነው እሳቸው። ኖ እንዳውም ታቦት ጠረጴዛ ነው ብለው እሳቸውን የሚሞግቱ ብዙ ልጆች፣ ወጣቶቹ እኔ ቁጭ ብዬ ነው የሰማኋቸው እና ይቅርታ መጠየቅ አለባቸው። ልክ እንደ ቤተክርስቲያናችን እንደተሳሳተች አድርገው ነው እየተናገሩ ያሉት የሚል ሙግት አቅርበዋል። መምህር በረከትም ዲያቆን ዳንኤል ዶክተሩ እሳቸው ሁሉም ባሉበት እሳቸውን ወቅሰዋል ማለት ነው፣ ትክክል አይደሉም ብለው። ኦኬ፣ እንዲህ አይነት ነገር እንዲመጣ ነው የምንፈልገው። ለዚህም ነው ደግሞ እኛ ሁሌ የምንጎተጉተው እናንተ ቤት ይሄ ነገር እንዲነሳ። እኛ ቤት እስቲ አንድ ሰው ይናገር፣ የሀገር ህዝብ ነው። እንዳውም አልፈን ነው የምንናገረው እንደምታውቁት ማለት ነው። እናንተ ቤት ግን ማርያም ክልለች ስላሴ የለም ብሎ ሲል ምንም አላላችሁም ነበር። ጮኸን ከስንት ዓመት በኋላ ምናልባት በውስጥ ይወቀስ አላቅም መጥቶ ሲናገር ሰምቼዋለሁ። ተሳስቻለሁ ብዬ ምናምን ሳይሆን ግን እንዳዋላ አይደለ ምናምን ብሎ ቪዲዮ ሰርቶ አይቼዋለሁ። ያዳቆን ማለት ነው። ስለማትናገሩ ግን አሁን ሰሞኑን ይሄንን ዛሬ ደግሞ የሚያስደንቅ እሺ ዳጊ አንተ ባለ ጊዜ ስለሆነ ሂድ። ግን የቴሌቪዥን ወንድማችን የሰማሁት ነበር። ሶሪ ይቅርታ። ወንድማችን ሰላም ብያለው። ሰላም እየሰማሁ ነበር ማውራት ስላልቻልኩ ይቅርታ። ሁሉ ሰላም ነው? ሁሉ ሰላም፣ እግዚአብሔር ይመስገን። የጌታ ጸጋና ሰላም ይብዛልህ አንተና ቤተሰብህ በምድራችን ላይ እግዚአብሔርን በዝማሬ በማምለክ ትልቅ አሻራችሁን ያስቀመጣችሁ ናችሁና በዚህ ነገር በጣም እግዚአብሔርን አመሰግናለሁ። የእናንተን ዝማሬ እየሰማን እየታነጽን የቆየ ነውና የሚገርም ነገር አንድ ብላቴና አለችኝ፣ የ20 ዓመት ልጅ ነች። አሁን ኪንግደም ሳውንድ ውስጥ ነው ያለችው አዲስ አበባ። እኔ ክፍለ ሀገር ነው የምኖረውና ከዚህ በፊት ፕሬየር ቼን ለሚባል የጸሎት ሚኒስትሪ እነ ቄስ ሳሙኤል ኃይሉ እና አስተዋይ አምሳሉ ለሚያስተባብሩት የ24 ሰዓት የጸሎት አገልግሎት ሲዲ አበርክተናል በነፃ አንድ ዝማሬ ሲዲ የምልጃ እና እንግዲህ በቁጥር ለመናገር ትንሽ ከበድ የሚል ዝማሬ ተሰጥቶናል። በዚህ እንደ ቤተሰብ ማገልገል እንፈልጋለን፣ ሰፊ ራዕይ ያለን እና በዚህ ዙሪያ ልናወራ እንፈልጋለን። የምንቀርባቸው ዘማሪዎች አሉ፣ ጋሽ ገዛኸኝ ሙሴ፣ እንደዚህ አብረን ዝማሬዎች ለመስራት ሞክረናል። ፕሮፋይላችን ውስጥ ስትገባ ልጄ ከሱ ጋር ስትዘምር ታያታለህ። እንዲሁም የሰራናቸው ዝማሬዎች አሉ እና ስልክህን አግኝተን ብናወራ እንደው ብዙ ከአንተ ልምድም አንዳንድ ነገርን ብንካፈል የሚል ሀሳብ ስላለን ነው ወደዚህ ነገር መጥቼ ታግሼ የቆየሁት እና አንተን የምናገኝበት ሁኔታ ቢመቻችልን ብናገኝህ ደስ ይለናል። ፈቃድ ከሆነ ይሄንን። እሺ ወንድሜ፣ አይ ደስ ይለኛል፣ በጣም ደስ ይለኛል። በውስጥ በኩል እንትን በልኝና አንዳንዴ ቼክ አላደርግም ቲክቶክ ላይ ያው ላንተ ገብቼ እንትን ላለው ቲክቶክ ላይ በውስጥ ስልኬን ልክልሃለሁኝ፣ እንደዋወላለን። ደስ ይለኛል። በመጀመሪያ እንኳን ጌታ አረዳ። አሜን አሜን። ተባረክልኝ። ፎሎ አድርጌሃለሁ። አሜን አሜን አሜን። ፎሎ አድርጌሃለሁና አካውንቴ ውስጥ ቢሆን ብትልክልኝ በቴክስት ደስ ይለኛል። እዛው ቴክስት አደርጋለሁ ስልክህን ማለት ላክልኝና ሰላም ብለና እሺ እሺ ሊምበርቱ እሺ ተባረክ ወንድሜ። አይ ጥሩ ነው። መጨረሻ ላይ ያወራኸው ላይ ባገኘው እሺ ሂድ ከሌለች ስላሴ የለም እኮ ስላሴ ነኝ ብሏል። ትንሹ ስላሴ ነኝ ብሏል ሰውዬ። ትናንሽ ብሏል እኮ አንተ የምታዩኝ ለእናንተ እግዚአብሔር የምታዩኝ ደግሞ እኔ ለእናንተ የእውነት ብሏል። እኛ እዚህ ቤት አሜት የለም ታውቃለህ። ሁሉ ነገር በቪዲዮ መረጃ ነው። እውነት ነው ብሏል። የሚፈልግ ካለ እኔ ከመናገር በፊት መሰለህ የምፈራው ከታች የዋህነት የሚሰሙን ኦርቶዶክሳውያኖች አሉ። አንዳንዶች ደግሞ ያው ንቃት የሚከታተሉን ስላሉ
ውለደው ስትባል በኋላ ችግር እንዳይፈጠር ያለህን መረጃ ብቻ ማውራት ይሻላልና እንግዲህ በዚህ ሌቭል የተባለበት ቤት ነው። እንግዲህ ኦርቶዶክስ ማለት ፓትሪያርኩ ማለት ነው። ወደዚህ ምድር የመጣ ነው ትናንሽ እግዚአብሔር ለመሆን ነው ብለዋል አቡነ ጳውሎስ። የቤተ ክርስቲያኒቷ ፓትሪያርክ እንግዲህ ከዛ በላይ ምን አለ እኮ የመጨረሻው እንትን። ስለዚህ ምዕመናኖች ቲክቶከሮች የተለያየ ነገር ቢሉ እንደ ልደት ቁጥር ቢሳሳቱ ምናምን ምንም አይገርምንም እኮ። ከዚህ በላይ ሸፍጥ ነው፣ ዝም እየተባለ ነው። ገባ ነገሩን ለመሸፋፈን እየተሞከረ ነው። ቅድም እንዳልኩት በር ለማድረግ እየተሞከረ ነው እና ዲስ ሌቭል ተሄዷል። ፓትሪያርኩ እንግዲህ ወደ ምድር የመጣ ነው ትንንሽ እግዚአብሔሮች ለመሆን ነው። ቃል በቃል ነው የተናገሩት። እንግዲህ ሸምድጄዋለሁ አባባል ቃል በቃል። ይህ ኦርቶዶክስ ሳይሆን ምንድነው ማለት ያለበት እዚህ ጋር አንድ ጊዜ ማለት አለበት። በአክብሮት አባቶቹን ያው ማክበር አለበት። እድሜያቸው እንኳ እድሜያቸው ሌላው ቢቀር እድሜያቸው ማክበር አለባችሁ። ሄዳችሁ ስደቡ፣ አንጓጧቸው፣ ቤት ከፍታችሁ እንትን በሏቸው እያልኩ አይደለም። ቢያንስ አትሊስት ከእድሜያቸው የተነሳ እናንተ በተለይ በጣም የበለጠ ይጠበቅባችኋል። ያው እንደገናም ደግሞ አዳም ወንድም በመሆናቸው እሺ ነገሩ እንዳላረዝመው እና ቱ ዲስ ሌቭል ግን ሲሄድ እንደው ቆጠብ ባለ እና በተመረጠ ቃል ሄዳችሁ በትህትና ምንድን ነው ያልገባን ነገር አለ ወይ? ድር የመጣ ነው ትናንሽ እግዚአብሔር ለመሆን ነው ወይ? የእርሱ ሲገርመን እንትና መጥቶ አምላኮች ናችሁ ቅዱሳን አምላኮች ናቸው እያለ ነው። ያኛው ደግሞ መጥቶ እኔ ለእናንተ እግዚአብሔር ነኝ እናንተ ለእኔ እግዚአብሔር ናችሁ ሲል ዲያቆን ምንድን ነው ዶክተር ዘባንም እያወራ ያለው ምንድን ነው? ንገሩን በሉና ከዛኛ ጋር መታችሁ እንግዲህ ያው እግዚአብሔሮች እያልን እናወራችኋለን። እንደዛ ልታስብሉ ነው። ሌላ ምን አለ? መቼም እግዚአብሔር ከሆናችሁ መቼም እግዚአብሔር እያልን ማውራት ያለብን እናንተ መጽሐፍቶቹን እየመነገለች ማውጣት እኮ ነው። እኔ አላቃቸውም። እዚህ በየስርቻው ማንም እየተነሳ የጻፈ ሁሉ የእኔ መጽሐፍ አይደለም ብላ ስሙን ጠቅሳ ወደዛ እኮ ማድረግ ነው። ባርበር ማድረጉ ኮስት ያደርጋችኋል። ጠለሉ ነው እንደውም ትክክለኛው አማርኛ ጠለል ገብቷችኋል። አክሰሰሪ ቱ ዘ ክራይም ማለት ነው። ገባችሁ? ክራይሙን ኤግዛክትሊ ባታረጉት መጽሐፉን ባትጽፉትም ሰውየውን ባትገሉም የገደለን ሰውዬ ቤት ብትደብቅ እንደማለት ነው። ወንጀለኛውን መደበቅ ራሱ አክሰሰሪ መሆን ነው፣ ለወንጀሉ ረዳት መሆን ነው። ቤተክርስቲያኒቱ ያለባት ጣጣ አንዳንዱን የምታውቀው አንዳንዱን የማታውቀው ነገር ነው ያለው። ስለዚህ አትሊስት የምታውቂውን ተቃውመሽ እንግዲህ ሳቅ እንዲህ ነኝ ትደርስበት እኔ መስሚያ የለኝም ማለት አለብሽ። አሁን ሰሞኑን ያገድሽው መጽሐፍ ያገድሽበት ሪዝን ምንድን ነው? ማርያም ከሰማይ ወረደች ይላል መጽሐፉ። ኖ እንዲህ አይነት ትምህርት የለንም፣ አውገዘናል። ግና ጎበዞች ታዲያ በራሷ በቤተክርስቲያኒቷ እኮ የተጻፈው 986 ዓመተ ምህረት የተጻፈው ሐሰተኞች መምህራን ተጠበቁ የሚለው መጽሐፍ ገጽ 30 ራሳችሁ እኮ ታዲያ ማርያም ከሰማይ ወረደችም የሚል የማይሰራ ኃጢአት በደል ነው የሚናገር የሚጽፍ በደል ነው የማይሰራ ኃጢአት ነው ብላችኋል እኮ እናንተ። ታዲያ መጽሐፍ ምን አደረገ? አንዱን ጥሎ አንዱን አንጠልጥሎ ይቻላል እንዴ? እሺ በዚህ ደረጃ ማንን መጽሐፍ ያተመው ሲባል ይሄኛው ገና አልተደረሰበትም፣ ማን እንደጻፈው አልታወቀም ማለት። ይሄኛውን ግን እኮ ታውቂዋለሽ አንቺ ነሽ የጻፍሽው እኮ ለምዕመናኖቼ ጻፍኩት ብለሻል። ጠይቅ ሚል ካለ ይግባ። ይሄ መጽሐፍ የጻፍኩት እኔ ነኝ፣ እኔ ኢትዮጵያ ኦርቶዶክስ ነኝ የጻፍኩት ደግሞ ለምዕመናኖቼ ነው ብለሽ ቀኑን አስቀምጠሽ ጽፈሽ ዘማርያም መጽሐፌ ነው ብሎ ራሱ ቴሌግራም ላይ ሼር አድርጎት ማብራሪያ መዝሙረ ያሬድ ሰጥቶበት መጽሐፉ ሳይካድ ማለት ነው። የቤተክርስቲያኒቷ መጽሐፍ መሆኑን ዲያቆናቶችሽ አምነው ተቀብለውታል እኮ አቅፈውታል። ገጽ 30 ላይ ገጽ 27 የሚለይ ሐሳብ በመጽሐፍሽ መጽሐፉን ያስወግደዋል ማለት ነው። ሰው ናት ብለሽ ጀምረሽ ገጽ 30 ላይ ግን እንዲና እንዲያ ስለሆነች የሚል ኤክስኪውዝ ካቀረብሽ በኋላ መጽሐፍ ቅዱስ የማይላትን ከለጣጠፍሽ በኋላ የተለየ ስብና ካላበሻት በኋላ ማርያምን ታዲያ እንታብሶ ነበረባት ወይም አለባት። የነጻች ከንትን በኋላ ነው። ሰው ነች ማነው? ሰው አይደለችም። ማነው? ሰው ናት ነው እንጂ ሰው ናት የወረደችው ከሰማይ አይደለም የሚል እንግዲህ ሰውም አይደለችም እያሉ ነው መጽሐፉ ላይ። መጽሐፉ ሰው አይደለችም እያለ ነው። ከሰማይ አልወረደችም የሚል እንዴ? ከሰማይ አልወረደችም ካልክ የኃጢአት ስርየት አታገኝም ካለ መጽሐፉ ከሰማይ ወርዳለች እያላችሁ ነው። በዚህ ርዝን አይደል እንዴ ሰሞኑን መጽሐፍ ያገዳችሁት?
መጽሐፉ ማርያምን ከሰማይ ወረደች ይላል አላችሁና አገዳችሁት እኮ። ይሄኛውም እኮ ታዲያ እንደዛው ይላል እኮ። እንዲያውም ይሄ ጭራሽ ያስፈራራል። እንደዚህ የሚናገርና የሚጽፍ ብቻ ምንድነው ነገር እንዳላረዝም ምንድነው በቃ አባቶች ከሆኑ በትህትና በተመረጠ ቃል በስርዓቱ ሂዱና ምንድነው ጉዱ? ትናንሽ እግዚአብሔር ለመሆን ነው የመጣ ነው። አንተ ቀብሎ ዲያቆኑ የሚያቀነቀነው ይሄንን ነው። ምንድነው ጉዱ በሉ አንደኛ። እዛ እንግዲህ ያልተረዳነው የደረሳችሁበት ነገር ካለ አንገታችሁን የነቀነቃችሁ ኑ ግቡና እኛ ቤት ዳጊ አንተ እንዳልከው አይደለም፣ እውነት ነው ትንንሽ እግዚአብሔር ለመሆን የመጣ ነው። ግን ምን መሰለ ብላ አስረዳኝና ከዛ በኋላ እግዚአብሔር እያልኩ ልጥራ። ወይ ደግሞ ኖ ይሄ ትምህርት ፓትርያርክም ቢሆኑ ስህተት ነው በለኝና ይሄ ለእውነት ያደሩ ናቸው እንደ ኦርቶዶክሳኖች። ሁሉን እኮ ስህተት ነው እንድትሉ አንጠብቅም። እኛ በሁሉ ነገር ኦርቶዶክስ ተሳስታለች አንልም እኮ። እኛም እኮ ሁሉ ስህተት ነው ካልክም ይሄም ትክክል አይደለም። ግን ፕሮቴስታንት መሆን መጀመር አለባት ኦርቶዶክስ። ያኔ ነው ሚዛኗ የሚስተካከል። ፕሮቴስት አላረግ ብላ ነው ጣጣ የፈጠረባት። ራሱ ፕሮቴስታንት የሚለው ስም ነርቨስ ያደርጋታል ኦርቶዶክስን። መድኃኒቷ ግን እሱ ነው። ፕሮቴስት ማድረግ መጀመር አለብሽ ኦርቶዶክስ። መቃወም መጀመር አለብሽ። ግብረ ሰዶማዊነት ስታይ ኖ፣ በኢየሱስ ላይ ሲዋሽ ኖ፣ ቅድም እንዳልኩት ማርያም ገላለች ሲልህ ኖ፣ ኢየሱስ በ5 ዓመቱ ገሏል ሲልሽ ኖ፣ ታምረ ማርያም እንዴት እንደዚህ ብሎ ይጽፋል ብለሽ ኖ። ፕሮቴስት መቃወም መጀመር አለብህ። ኦርቶዶክስ መዳን የምትጀምረው ሚዛኗን ስትሰራ ነው። በምን? ፕሮቴስታንት መሆን ስትጀምር፣ መቃወም ስትጀምር። ሙሉ ለሙሉ ኖ፣ ሙሉ ለሙሉ መቃወም የሚባል ወንጌል የለም። ለዚህ ነው አፕሼትም የምናደርጋቸው። አየህ አይደል? ዝም ብለን አንቃወምህም። ጥሩ ነገርም ስናይ ዛሬ እንዳደረግነው ዳትስ ጉድ እንላለን። ይሄ ይበረታታ እንላቸዋለን። ዝም ብለህ ስራ መቃወም ከሆነ ደግሞ የክርስትናም አይደለም። እኛ ጳውሎስ ዝም ብሎ ሲቃወም አላየ ነው። አፕሼት ሲያደርግ የቆሮንቶስ ቤተክርስቲያን አይተናል። ዝም ብለህ መቃወም እንደ አይነት ክርስቲያን ራሷን ቆሮንቶስ ቤተክርስቲያንም ሲወቅሰም አይተናል። አይ ባላንስ መስራት አለብን። መቃወም ብቻም ከሆነ የወንጌል አይደለም። አሁን እናንተ ግን ችግራችሁ መሰላችሁ ፕሮቴስታንት ላለመሆን ሙሉ ለሙሉ ተቃውሞን ጥጋ ሲያዛችሁት። ታምረ ማርያም ገጽ 80 ላይ በ16ኛው ታምር ምን ሆኖ አማና 15ኛው ታምር ምን ሆኖ ነው ማርያም ገላለች የሚል ስልህ ኢሚዲየትሊ አንተ ነቅለህ ነው ማውጣት ያለ ፕሮቴስት ማድረግ ነበረብህ። አንተ ግን ሙሉ ለሙሉ ፕሮቴስት ማድረግን ጥጋ ሲያስከው አልቃወምም። ጴንጤ ከመሆንም ይቀርብኛል መሆን አለብህ፣ የግድ መሆን አለብህ። ፕሮቴስታንት መሆን አለብህ። ዋጠው ወደ ሳይሆን በግድህ ነው እንጂ አለበለዚያ ግብረ ሰዶማዊነትን አስገባ ቤት። ይሄ ነው ገንዘብ እንደምትቀበሉ አውቃለሁ። ገንዘብ ችግር የለውም ትምህርቱ ነው እንጂ ብላችኋል። ዌብሳይታችሁ ላይ የአገር የግብረ ሰዶማዊ ድርጅቶችን አጋር ብላችሁ ለጥፋችኋል። ይገስጻችሁ እዚህ ላይ እግዚአብሔር ገስጻችሁ። እኛ ከገሰጽናችሁ እንትን ስለሚመስላችሁ ብዬ ነው። ድብ ወይም ደግሞ ጥላቻ ስለሚመስላችሁ ራሱ እግዚአብሔር ይገስጻችሁ። አጋር ሰው ከግብረ ሰዶማዊ ድርጅት አጋር ሆነ። እሺ ዛሬ በገንዘብ አጋር ሆናችሁ እነሱ ገንዘብ የሰጧችሁ ለትምህርታችሁ አይደለ? ደርጹባችሁ አይደለ? ደግሞ ትምህርቱ ጋር ሳይደርስ በፊት አሁኑኑ ኖ ማለት መጀመር አለብህ። ተቃወም ነው ካልኩ ሌላ እኮ አይደለም። ሙሉ ስራ ይሁን እያልኩ ነው አይደለም። ሙሉ ስራም ተቃውሞ እንዴት ሊሆን ይችላል? ኢየሱስ መሰበክ አለበት። ሰዎች ወደ ብርሃኑ የምትመሩበት ብዙ አይነት ፕሬዘንቴሽኖች መቅረብ አለባቸው። ብዙ አይነት ፕሬዘንቴሽኖች። አንድ መንገድ ብቻ አይደለም ያለው እኮ። የዳጊ አይነት መንገድ ብቻ ነው እንዴ ክርስትና? አይደለም። የጳውሎስ ብቻ ነው አይደለም። አይገጫጭም እንጂ የጳውሎስም የራሱ መንገድ ፓዝ አለው። የጢሞቴዎስ የራሱ፣ የጴጥሮስ የራሱ ፓዝ የምናም እያልክ የወንድም አስቼ የወንድም ጆን እያልክ ብዙ ፓዞች አሉ። እኔ በዛ ልጣላ። ኤኒዌይስ ግን ሰብሰብ በሚያደርገው ሀሳብ ምን መሰለው ብሮ፣ በቃ ፕሮቴስት ማድረግ ያቆመው ማንነትን አሁን ተረክ አድርገህ ማስነሳት አለ። ዝም ብሎ ተመሳስሎ የሚኖረው ማንነት፣ ተቻችሎ የሚኖረው ማንነት፣ ገንዘባቸውን እንቀበላለን ብርታቸውን እያለ የሚያመቻምቸውን ማንነትን ተረክ አድርገውና እንደ ጴንጤ መቃወም መጀመር አለብን። ኖ ሙስና ማለት አለ። ኖ የሐሰት ትምህርት በስማ ማለት አለ። ባየ እግዚአብሔርን አረ ዘርበል ትንንሽ እኮ ነው ችግር የለውም ሲል ዘርበል። እኔ ትንሽም ትልቅም አይደለም አልፈልግም። እኔ እግዚአብሔር መሆን አልችልም፣ መለኮት መሆን አልችልም። በምን ተጣለ? በእንትን ነው የተጣለው ሰይጣን። በሌላ በምን እኮ ራሱን በልዑል መስሎ እኮ የተጣለው። ምንም እኮ የሆነ አጭበርብሮ እንትን በሙስና ተይዞ እኮ አይደለም ከእግዚአብሔር መንግስት የተጣለው አይደለም እኮ ብራዘር። ራሱን በልዑል ሲመስል ነው እኮ። ራስን በልዑል ሊመስል የፈለግ እንድትመስል የሚያዳዳ ትምህርት ስታገኝ እዛች ጋር ተረክ አድርገውና ፕሮቴስታንት አንተ ሃይማኖት ነው የሚመስልህ። ራሱ ቃሉ እንግሊዝኛው ራሱ አልገባህም። እስኪ ያስገባው ዲክሽነሪ ያስገባውና ፕሮቴስታንት ሲል ጴንጤ የሚል ትርጉም አይደለም የሚሰጠው።
ተቃዋሚ የሚል ትርጉም ነው የሚሰጥ። መቃወም መጀመር አለብን። አልቀበልም በረሃብ ሞት እኔና ህዝቤ በረሃብ እንሞታት አለን እንጂ እንቀበልም ግብረ ሰዶማዊነትን ማለት አለብን። አንተ ተመጻደቅ እዛ የሚመቸው ሀገር የኖርክ አንተማ ለራስህ እየበላ ምናምን ብሎ ነገር የለም ብራዘር። የምናስተምረው እውነት ምድራዊ ምቾት ከስጋዊ ፍላጎት ይበልጣል። እውነቱን ይዘን እንሙት ብለን የያዝነው እውነት ነው እንጂ እያቻቻለ እንዴት ነው ህዝቡም እንዳያልቅ እንዳይራብ በዚህም እንትን ኖ አይደለም። አቻችለው እንደ ዶክተር ዛሬ እንዳደረገችው አፕሪሽት እንዳደረግናት ፖዝ ማድረግ አለበት። አይ አይደለም ደግሞ እንወዶታለን እኛ እንወዶታለን። እኛ እንደ ጴንጤ ወይም መከሌ ምናምን እንዳሉት አይደለም የምንሉት። በእኛ ወግ፣ በእኛ ባህል፣ በእኛ ትራዲሽን እንዲህ እናናግሮታለን። ለዝቅ ብለህ እና ሄደህ ጉዳዩን አድሬስ አድርገህ እንደ እግዚአብሔር ቃል መልስ ጠብቅ። እንደ እግዚአብሔር ቃል ሌላ ያው እንግዲህ ያው የሚደረገው ከዛ በኋላ ታውቀው ምንም አይደለም። በቃ ፕሮቴስት ታደርጋለህ። ይቅርታ ብሮታል። ይሄን ግን አልቀም እንደ ዶክተሯ እንዳደረገች አልተሳደበችም። ዶክተሯ አያስፈልግም እኮ መሳደብ አያስፈልግም። ጎበዝ የሆነ መምህር ተሳስቶ ስታገኙ አትስደቡት። ዶክተር ዘበናው ብዙ ነው የሚቀበጣጠረው አይደል? አትሳሰድቡት። ይሄ መቀባጠር ይባላል። እንትኑን ብቻ ምግባሩን ብቻ ድርጊቱን ብቻ ኦንን ያኔ ለውጥ መምጣት ይጀምራል። እኔ ማን ይነካችኋል? ማን ኦርቶዶክስ ላይ አፉን ያላቀቃል? አለቀ እኮ ባላንስ ሰራች እኮ። ስታገኝ የተቃወመች እንደ እግዚአብሔር ቃል ያሉ ነገሮቿን እየጣለች እውነቷን እያጎላች ከሄደች ኦፍኮርስ ከጨለማ ከወጣች እኛ ምን አገባን? ጸሎታችን ነው። እና መገገሙ ብዙ አያዋጣም ነው ብል በጣም ማሰሪያ ባጠረ ቁጥር ማነው በተላላጥኩ ቁጥር እንትን ባል ቁጥር ማሰሪያ ነው የሚያጠረው። እንደዛ አይደለ? እንትን ምንድነው ድመት ነው ማነው በግ ነው ምንድነው ማሰሪያዋ ነው ፍየል ማሰሪያች ይባላል። በተላላጠች ቁጥር በዛ ልክ መኖር አለ። በእግዚአብሔር ቃል ልክ ካልኖርክ እያጠረ ለአንተ ነው ጭንቀት እየሆነ የቤት ስራ እየሆነብህ የሚመጣው። ለዚህ መልስ ሰተሳ ጨርስ፣ ያኛው ደግሞ የቀባጠረውን መልስ ሰጣለ ቤት ከፍተህ። ለምንድን ነው ግን እናንተ ቤት የማትከፍቱት? ቆይ አንዴ እቺ ብቻ የመጨረሻ ልናገር። ለምንድን ነው ኦርቶዶክሳውያኖች ቤት ከፍተው ዘማሪ ዳጊ ከሌ ከየት አምጥቶ ነው የሚያወራው? ታሪክ ከሌያቸው ከየት አምጥቶ ነው የሚያወራው? ነብይ የማትሉ ለምንድን ነው? እኛ ፐርፌክት ስለሆነ እኛ ጋር ስህተት የሚያወሩ ሰዎች ስለሌሉ፣ የሚያጭበረብሩ ሰዎች ስለሌሉ፣ ጤንጤንን እያሉ የወንበዴ ስራ የሚሰሩ ስለሌሉ አይደለም። ረፍንላችሁ ስለሌለ ረፍንላችሁ ስለሌለ በከሌ ልትገቡ ነበረ። እሱንማ ጨፍጭፎታል። እሱን ምን የለም እኮ ስራውን ማለት ነው ሰው። እሺ በቃ በከሌ እንግባ ልትሉ ውስጥ ኧረ እሱማ የመጨረሻ ታገደ እኮ አልሰማም። ያወገዙት እኮ አይሰሙትም። እሱ እሺ በከሌ እንደ ከሌ በፍጹም አስተምሮውን በጣም ሲቃወሙ ነበር። በምን ትገቡ? አሁን እኮ ግራ የገባው ሆነ እኮ። እንደዚህ ቀድመህ ብታወራው ቤት የምትከፍትበት አሳጣለሁ። ከአንተ ቀድሜ እኔ ጋር ያለ ስንፍና ካለ ነው እኔን አይወክለኝም። ጭራሽ ጴንጤም አይደለም ክርስቲያንም አይደለም ብዬ ሸምጠጥ ይሻላል። ትውልድ ቢተርፍ ይሻላል። ወዶ ነው ራሱንም ህዝቡንም ሊያጠፋ የተነሳው። እሱም ባይጠፋ ደስ ይለኝ ነበር፣ ግን ወዶ ከሆነ ማስገደድ አልችልም። አጣፍም ብዬ ተናነቅ አይደለም ወንጌል። ሊስት ግን የወፍጮ ድንጋይ ታደርግና በሰላም ወደ ባህር ትሸኘዋለህ ማለት ነው። ወዶ ነው። ሰው ስትገፋ ነው ትክክል የማይሆነው። ወንጌል ላይ ያየ ሰው ገፍተህ ስትጥለው ነው ትክክል የማይሆነው እንጂ ወዶ ከሆነ እሱን ቶ ግን ጠቦቶች የሚባል ሰዎች አሉ። ለእነሱ መራራት አለ። ዳግም ቢሆን መሰዋት አለበት። ቱሳም ሌቭል መቀባጠር ከሆነ መሰዋት አለብኝ። አትደራደር፣ በወንጌል ብራዘር አትደራደር። እዛ ቤት ያለው ድርድር ነው ዋጋ ያስከፍላት። ለረጅም ዘመናት ድርድር ነው ያስከፍላት። ያኔ ብትጮሁ ኖሮ ጴንጤያን ቪዲዮ አያነሳውም ነበር። ትንሽ እግዚአብሔርን አሉ ኦርቶዶክሶች በመጨረሻው ሌቭል እንግዲህ በቤተክርስቲያኒቷ የመጨረሻው ኦቶሪቲ ነው እንግዲህ የተነገረው ይሄ ንግግር። እንደው ለታሪክ እንኳን ለፖለቲካው እንኳን ቪዲዮ አትሰሩም እንዴ እናንተ? እንደው እንደ ዝም ብላችሁ እንዴ ቲፎዞ ስትሆን ድብን ያለ ሪጎሬ ስቶ ምን አውቆ ነው እሱ ምን ቢፈልግ ያገባዋል ስትል እንትን በቃ ሀቄተኛ ነህ እላለሁ። አንተ ሌባ አጭበርባሪ ነህ። በቃ መጨረሻ እንደሱ አይደለም የሚባለው። ተጫዋቻችን እዚህ ጋር ያደረገው ነገር ትክክል አይደለም፣ ሰዋል ነበረበት፣ መረጋጋት ነበረበት ምናምን ብለህ ራስ ሰልፍ ክሪቲሲዝም ስትሰራ ሳይህ እኔ የማወራው ይሄ ችግርም ሳይ መስመር የለውም። ሐቀኛ ነው። በግል ህይወቱ አደም በጥቁ ብቻ አለ። በግል ህይወትም ራስህ ይሄ ልክ አይደለ ያደረኩት ነገር ምናምን ካልክ ሰው አፉን መክፈት ያቆማል። ቀደም እኮ ነገር ያለው እኮ እኔ ላይ አፍን ማትከፍሉ ለምን ገና አንተ ዳጊ 4 ገድሏል ስትለኝ 8 ገድ ነው ብዬ እመጣብሃለሁ። ግራ ነው የሚገባህ። አንተ ሊከራከረኝ ነው ብለህ ስትመጣ አደምቅብሃለሁ።
ጭራሽ ደግሞ አረ ልክ ነው በፍጹም ይሄ እዚህ ጋር ያስተማርኩት ነገር ምናምን ብዬ ከአንተ እኩል አለ በዚህ ጋር ያለው ህይወቴ መስመር አረ በጣም የማይገባ በጣም ስልህ አንተ ራሱ ትደነግጣለህ። አልቃወምም ገባ ሴት ያኔ ወንጌልን ትሰማኛለህ ወደ ሳይሆን በግድ ለምን እኔ ላይ የሰራ ወንጌል ነው እኔ ኮነንኩበት ነው። መሬት ላይ ስለምጠብቅ ወዴት ትጠለኛለህ? ቀደም ጓስ እያለ ነበር የት ትጠለኛለህ? ከመሬት ታችሁኝ ነው የምጠብቅ ተንጠባረሬ ከጠብቁ ታስገባልኛለህ። ትሁት ስለሆንኩ ግን ትሰማኛለህ ወንጌል ወደ ሳይሆን በግድ እውነት ነው የማወራው እኔ ላይ የሰራ ወንጌል ነው የማወራው እኔ ያደረኩትን ነው የምነግር። ይሄ ነው ወንጌል ማለት እርሻለሁ። መልካም 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 መልካም። የቴሌቪዥን ወዴት ሄድሽ? አይገርምም ግን ታግሶ ታግሶ ልክ ሰዓቱ ሲደርስ እንዲህ ነው። አንዳንዴ ጥያቄ አለኝ ብላ ነበር። ዛሬ እንግዲህ ቅዱሳን ያነሳ ነው ትልቁ ነገር ምንድን ነው? ብዙ ጊዜ እንዲህ እንዲሆንልን በቃ ጎትጉተናል፣ ብለናል ጉሮራችን እስኪደርቅ። አንዳንዶቻችሁን በየሩሙ ስንገባ ሰድባችሁናል። እንዲህ አይነት ነገር እንዲመጣ ማለት ፊት ለፊት ትክክል ያልሆነ ነገር አያችሁ። በተለይ ደግሞ ዶክተሯ በጣም የሚገርም ነገር ነው ያደረገችው ማለት ነው። ፊት ለፊት ነው በቃ። ምክንያቱም ቅድስት ድንግል ማርያምን ፈጣሪ የሚያደርግ እንዳውም አግዝዬ መጥቷል። አግዝም ትነግረናለ። ዳግም አንተ ጋር ምንትኑ ካለ ዓለም ሳይፈጠር በፊት መልአክ ያገለግሏት ነበር የሚል አለ አይደለ? እዛ እሱን ታሳዩናላችሁ። እና እሷ እንዳውም ምን ትላለች እዛ ላይ ፈጣሪ ማድረጋችሁ አይደለ ወይ ስንቅ ናት ለእግዚአብሔር ዓለምን የፈጠረባት ምናምን ስለሚል ማለት ነው። እና ያንን ፊት ለፊት ነው የተጋፈጠችው። እንዲህ እንድትሆኑልን ነው እኛ ይሆናል ሌት ተቀን ከእናንተ ጋር የምንላፋው በሀሳብ። ሌላው እዚህ ውስጥ ያላችሁ ሙስሊሞች በጣም እንወዳችኋለን። እናንተ ዛሬ እናንተ ተራ አይደለም። በእርግጥ አምላካችሁ በደንብ በተደርጎ ነው በቃ እስከ ገጠር ድረስ ነው የተሰነጠቃችሁት። ቪዲዮ እያየን ነው በየቦታው ላይ እና እንዲማ አትበሳጩ። በየቦታው ሌላ ቀን መታችሁ ማታውቁ በየሩሙ እየሄዳችሁ መረበሽ እንደዚህማ በቃ እንዳውም ያስታውቅባችኋል። አምላካችሁ ጣት አለው፣ ሙሉ ነው፣ ክፍት ነው። ኧረ በስመ አብ በሉ ተረጋጉ። እናንተ አሁን ረጋ ብሉ እና በየቦታው እየሄዳችሁ ደግሞ ዲቤት አትጠይቁ። ቁጭ ብላችሁ ትላንትናም ገብታችሁ የማታውቁት የክርስቲያን ሩም ገብታችሁ 500 ሰው ሆናችሁ አይቻችኋለሁኝ። እና ተረጋጉ እስቲ አጣጥሙት። ጥሩ አድርጎ ነው እንግዲህ እፎይ ሁኔታውን የገለጠው። አይናችሁ እንዲበራ ጠይቁ የምታመልኩትን ማለት ነው። እና እጅ አለው እግር አለው ባት አለው። ተግባብታችኋል። እናንተና እፎይ ተግባብታችኋል። በእስልምና ላይ የሚሰሩትና እናንተ ተግባብታችኋል። እና ከፈለጋችሁ ደግሞ ሌላ ቀን እንጋብዝላችኋለን። ዛሬ ቁጭ ብላችሁ ስሙ። የእናንተ ተራ አይደለም። ከሌ መጣላችሁ ከሌ መጣላችሁ ምናምን የምትሉት ማብሉ ተናውጧል። ታውቃለህ ከላይ እስከታች ድረስ እስልምናውን እንኮታኮቶ ታውቃለህ፣ በአንድ ዲቤት ማለት ነው። እና ተረጋጉ ተረጋጉ። ክፍት መሆኑን እና ክፍት አለመሆኑንም አልነገራችሁንም። አምላካችሁ ክፍት ነው ተገጣጥሟል ወይስ አልተገጣጠመም የሚለውንም አልመለሳችሁለትም። እና